19 ዓመት በፊት መላው ኢትዮጵያን ያስደነገጠ ያሳዘነ ክስተት ተፈጠረ። የኔ ካልሆንሽ የማንንም አትሆኝም። አንዲት የኮሌጅ ተማሪ አፍቃሪዋ ነኝ በሚል ወጣት አሲድ ተደፋባት። ፍቅር የሚባለው ቃል የምትወደው ሰው እንዲኖር መተው ነው። ያቺ በብዙዎቻችን አእምሮ ውስጥ ታትማ የቀረችው ሴት ካሚላት ትባላለች። ያልተነገረ ነገር ልንገር እንደው የትም ያልተወራ ያኔ በለጋው ልጅነት ታገባለች አይደለ? ወንድ አጠገቧ ይደርሳል ብሎ ያሰበ ሰው አልነበረ። ካሚላት አሁን አግብታ ወልዳ ኑሯን በፈረንሳይ ፓሪስ አድርጋለች። ከ21 በላይ ጊዜ ሰርጀሪ አድርጌያለሁ። ከሷ ከሰውነቷ ላይ ነው ቢሰጠው እንትን ወደፊቷ ምናምን ይወስደውና ከኔ የሚሞከር ብያለሁ። ወይ ከባድ በጣም ከባድ። እኛም በማራኪ ዲያስፖራ ፕሮግራማችን ካሚላትን የፕሮግራማችን አካል ለማድረግ እዚህ ከአዲስ አበባ ቦሌ ኢንተርናሽናል ኤርፖርት መነሻችን አድርገን ወደ ፈረንሳይ ፓሪስ ጉዞ ልናደርግ ነው። ነገር ሁሌ እንደወዳ ጸሎት አድርጉልኛል። እንደው አጋጣሚ ሲያገኙን እንደው ተባረክ ምናምን ብለው ይመርቁኛል። እሷ ተባረክልኝ ባካችሁ ባሽ በላይ። ካሚል አሁን ያለችበት ህይወቷ ምን ይመስላል? ባለቤቷን ታስተዋውቀናለች። ኑሮዋ፣ ህይወቷ፣ ልጆቿ ጋር ብዙ ያልተነገሩ ከአዳዲስ ጉዳዮች ጋር ከኛ ጋር ቆይታ ልታደርግ ቀጠሮ ይዘናል። ፍቅራችሁን ብትገላለጹ እንደው ደስ ይለኛል። በምን አይነት መልኩ እንገላለጽ? በካሚላት ቤት እንገናኝ፣ አብረን እንጓዝ። Welcome to Paris. ፈረንሳይ ፓሪስ እንገኛለን። ከጀርባችን ፓርክ ዴ ፕሪንስ የፒኤስጂ ዋና ስቴዲየም ነው። እናንተም እንደዚህ አይነት ድንቅ ቦታዎች ለመጎብኘት ዓለምን ለመዞር ከቬጂታኒ ኢትዮጵያ ቱር ኤንድ ትራቨል ጋር ምርጫችሁ ስታደርጉ እንደዚህ ያልታዩ ድንቅ ቦታዎች ትሄዳላችሁ፣ ዓለምን ትጎበኛላችሁ፣ ያልታዩ ድንቅ ቦታዎችን ታያላችሁ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል አሁኑኑ በዚህ ቁጥር ደውላችሁ ጆይን አድርጉ። በአውሮፓ ድንቅ ጊዜ እንሰጧቸዋል። ያስ J'aimerais tellement être tranquilo ሰው ተመልካቾቻችን ከረጅም ዓመት በኋላ በጉጉት የሚጠበቀውን ኢንተርቪው ዛሬ በማራኪ ዲያስፖራ ልናደርግ ካሚላት ቤት ደርሰናል። ፓሪስ ነው ያለነው። ማራኪ ወገን ሰብስክራይብ አድርጉ። እንደዚህ አይነት ድንቅ ታሪኮች ወደ እናንተ እናደርሳለን። በጣም የሚያምረው ይሄ አፓርታማውን አልወደድኩም። በጣም ጽድት ያለ ነው። በመሀል ቦሌ መድኃኔዓለም እንደዚሁ ሌላ እጅግ ቅንጡ የሆነ አፓርታማ ለእርሶ ግንባታው ተጠናቆ ካርታውን ተረከቡ የቤት ባለቤት ይሁኑ የሚሉት ዲማው ሪል ስቴት ነው። በዚህ ቁጥር ብትደውሉ በመሀል ቦሌ የቤት ባለቤት እናደርጎታለን። እንግባ። በስዊዘርላንድ ዙሪክ ሲቆዩ ኢትዮጵያውያንና ኤርትራውያን ጎራ ሳይሉ የማያልፉት ድንቅ ምግብ ቤት ልዩ ሬስቶራንት አንጀት የሚያረሱ ምግቦቻቸው በብዛትም በጥራትም ሞቅ ካለ አቀባበላቸው ጋር ተደምሮ ልብን በደስታ ይሞላል። በዙሪክ እውነተኛውን የሀገር ቤት ጣዕም ከፈለጉ ቢርመንስዶርፈር ስትራስ 191 የሚገኘውን ልዩ ሬስቶራንትን ይጎብኙ። ለፒክአፕ ወይም ለተለያዩ የኬተሪንግ ዝግጅቶች ይደውሉልን። ቤቶች ሄሎ፣ ወደዚህ እስኪ ወደዚህ አስተዋውቀናችሁ። ማን ልበል? ማን ነው ስምሽ? ፍሬንች ነው የምችለው? ያስሚን ኤንድ ታሙ። ማን ልበል አንተ? አሚን። የማራኪ ወግ ተመልካቾችን ዌልካም፣ እንኳን ደህና መጣችሁ በቤታችን ባያቸውና እንኳን ደህና መጣችሁ ካልተባሉ አይገቡም። እንኳን ደህና መጣችሁ ማራኪ ወግ የካሚላት ከነቤተሰቧ ቤት ነው ያላችሁት። yes bienvenue ድገሚው። bienvenue ደህና ነሽ? ደህና ነኝ። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በጣም እውነት በማራኪ ዲያስፖራ ፕሮግራማችን የኢትዮጵያ ውጭ
እንዳንቺ አይነት እንግዳ ስላገኘን ጠንካራ ጀግና እህት ስላገኘን በጣም ደስ ብሎናል። እውነት ክብሩ የኔ ነው። በጣም ነው የማመሰግነው። ከዛ እዚህ ድረስ መታችሁ ልታገኙን በመሞከራችሁ እኔም ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔር አግዞን እንግዲህ ካሚላትን ኦልሞስት ሚዲያ ላይ ቆየሽ አይደለ? ወይ በጣም ግን ካሚላት የሚለው ስም ስቲል ሰው ጭንቅላት ላይ አለ። አንቺ ከሚዲያው ብትጠፊም ብዙ ኢትዮጵያውያን ላይ ግን ስምሽ እስካሁን የብዙ ሰው ጭንቅላት ላይ አለ እና አንዳንዴ እንደዚህ በቀላሉ ስማቸው የማይደበዘዝ ህዝብ ውስጥ በደንብ መቆየት የሚችሉ በተለያየ አጋጣሚ ቢሆን ማለት ነው በዛ መንገድ አለና ካሚላት ስንል አንዳንድ ወዳጆቻችን እንደውም ካሚላት እናገኛታለን ስንል በጣም ደስ ያላቸው። ወይ በጣም ደስ ይላል። ያው እንትኑ ነው የተለየ ስራ ተሰርቼ ምናምን ሳይሆን አደጋው የፈጠረው ነገር ሆኖ ያንን ነገር ችሎ ማለፉ መሰለኝ። እኔ ደግሞ ቻልኩት ወጣሁት ምለው ሳይሆን ይሄ ከፈጣሪ ነው እሱ የሰጠኝ ነገር ነው የኔ ነው ምለው ነገር አይደለም። ግን ሰው ውስጥ በዚህ ልክ መቆየቴ ደስ ይላል። እንዴት ነው ህይወት፣ ስራ፣ ጤና ሁሉ ነገር እዚህ ፈረንሳይ? በጣም ጥሩ ነው አልহামዱሊላህ። ያው ስመጣ እንደምታውቀው አመጣጤ ለህክምና ነው። ለህክምና ነው የመጣሽው? መጀመሪያ የመጣሁት ያው በሼህ መሐመድ ሁሴን አላሙዲን አማካኝነት በእሳቸው ምክንያት ነው። መጀመሪያ አደጋው ከደረሰ በኋላ የመጣሁት የተወሰነ ህክምና አደረኩኝ በእሳቸው እርዳታ አማካኝነት። ከዛ ግን ብዙ አልቆየም ከእሳቸው ጋር የነበረው ህክምና። ተመለስኩኝ ወደ ሀገር ቤት ማለት ነው። እዛ የግድ ህክምናው መቀጠል ስላለበት 2 አመት ጋፕ ካረኩ በኋላ ተመልሼ እንደ ማንኛውም ነዋሪ ስደተኝነት ጠይቄ ስደተኝነት ጠይቄ በቃ ስደተኛው እና ተቀብለውኝ ለምን በዛ ሂደት ካልሆነ ህክምናዬን መቀጠል አልችልም ነበርና በራሴ መንገድ መጥቼ ነው ህክምናዬን የቀጠልኩት። እና ስደትና ህክምና መከታተል አብሮ የሚሄድ ነገር ነበር? እንዴት ነበር? ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው። በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማሆፕ ሪል ስቴት ቅንጦት ይገባውታል። እና ስደትና ህክምና መከታተል አብሮ የሚሄድ ነገር ነበር? እንዴት ነበር? ወይ አይደለም። መጀመሪያ አንድ ፊቱን ለህክምና ብቻ ነው የሚሆነው። ከዛ ግን ሲመጣ ያው ስታተስ ማስተካከል አለበት፣ ወረቀት ያስፈልጋል፣ ቤት ያስፈልጋል። እነሱ ነገሮች ከተሟሉ በኋላ ነው ስለ ህክምናው የምታስበው። እዛ መሃል ደግሞ ከመቆየትም ህክምናውም ሲቆይ የሚያመጣው ኢፌክትም አለ። ወይ በጣም ብዙ ቻሌንጆች አልፈዋል ከዛ በኋላ ራሱ በጣም ብዙ። ግን አልহামዱሊላህ። ምን ነበር ከባዱ ነገር? ስመጣ መጀመሪያ ራሴ ቪዛ ጠይቄ ከህቴ ጋር ነበር የመጣ ነውና ስንመጣ ነገሮች ጥሩ ነበሩ። ምንም አይነት ችግር አልገጠመኝም። ግን ያው እዚህም ስደተኝነት ስትጠይቅ ፕሮሰስ አለ። 2 አመት ይፈጃል ማክሲመም። ግን የኔ በጣም ቀላል ነበር። እንደሌላ ሰው ኢንተርቪውም አላረኩም። ጀስት ኬዜን አይተው ነው ወረቀት የሚሰጡኝ። ግን ያ ፕሮሰስ እስኪያልፍ የ2 አመት መጠበቅ አለበት። በዛ ሂደት ውስጥ ቤት የመሳሰሉት ነገሮች ልክ ጨርሼ ስታተሴን ሳስተካከል ነው ወደ ህክምናው መሄድ የምችለው። እና ቤትም ማገኘን ከህቴ ጋር ነገሮች ሲሆኑ ህክምና የተወሰነ አረኩ። ብዙ ማድረግ አልቻልኩም። ምክንያቱም በፊት ከሼህ መሐመድ ሁሴን አላሙዲን ጋር በመታከም ሰዓት እነሱ ጋር አልቋል፣ እኔ ጋር አላለቀም ነበርና እነሱ ጋር ያዙት በጀት አለቀ ነው? አላቅም፣ እሱን አላቅም። ያው እዚህ ድረስ ነው ማድረስ የሚችሉት። ከዛ በላይ ልንል አልችልም። አላህ ይስጣቸው። ይህን ሁሉ ማድረጋቸው በራሱ የዘላለም ምስጋና ነው። እንዴት ውለታቸው እንደምከፍልም አላቅም። አላህ ይስጠልኝ። እና ድንገት ስለሄድኩኝ ለመመለስ የወሰድኩት የ2 አመት ፕሮሰስ የተሰራውን ሰርጀሪ አበላሽ እና ሙሉ ያው ከሰውነቴ ተወስዶ ነበረ ሙሉ የሚሰራው። ፊቴ ላይ ብቻ አይደለም ደረቴም ጭምር ስለነበር ሁሉን አድርጌ ሲሄድ እዛ በቆየው ሰዓት ፌል አደረገ። የተሰራሹ በሙሉ እንደገና እንትና ማለት እንትን ነበረው
ዶክተሩ ሲሰራኝ የበፊቱን የዲፕሎሙን ፎቶ አድርጎ ይሄን ማምጣት ይችላል ይል ነበር። ይሄ ማለት ላይክ ይሄ ከጉዳት በፊት የነበረው ፊትሽን ማለት ሁሉም ሰው የሚያውቃት በዲፕሎም የተነሳው ፎቶ የግራጁዌሽን ፎቶ አለ። እሱን እያስቀመጠ ነበር የሚሰራኝ ሰው በዛ ልክ ማለት ነው። እና በጣም ተስፋ ነበረኝ። በጣም በቃ በጣም አመጣዋለሁ ጀስት ወይ እንትን እያረገኝ ነው አላውቅም፣ ግን በጣም ሆፕ ነበር። ከዛ ሄድኩኝ ለመምጣት በሞከርኩት ሰዓት አልተሳካም፣ ብቻ አልሆነም። እዛ ጋር ያለው ነገር ቆመ። ራሴን ችዬ መጥቼ 2 ዓመት እዛ ቆይቼ ተመልሼ እዚህም ስመጣ የነበረው ፕሮሰስ አለ። በቃ ፌል አደረገ። ደግሜ ያንኑ ዶክተር ማግኘት ሞክሬ ነበር። ይቻላል በሱ ስታንዳርድ ባይሆንም በፈረንሳይ ሀገር መንግስት ስር ሆነክ ሕክምና ማግኘት ይችላል። አገኘሁት ሶሪያ ላይ። የዛኔ ነው እንደመጀመሪያው መሆን አይችልም። ስለዚህ ያው ባቴጅና በዚሁ ብትቀጥይ ኖሮ ግን ተስፋ ነበር። በመጀመሪያው አትሊስት የተቀራረበ እንዳለው ሰውየው እንዳለው የተቀራረበ ሌቭል ይኖር ነበር። እንደመጀመሪያ የተወሰነ ሕክምና አደረኩ። ከዛ እንደመጀመሪያ አይሆንም ሲለኝ ይሄንን ኦልሬዲ ስለተቀበልኩት ለምን የበለጠ እንትን ማለትም አልፈለኩም። ሌላው በፊት እዚህ ሕክምና በነበረ ሰዓት በአስተርጓሚ ነው ሐኪም ቤት የምንሄደው። አለ ይስጣቸው ብዙ ሀበሾች ነበሩ መጡና ከሱ ጋር አንድ ሐኪም ቤት ሄደን ነበር። አሻግሬ ይባላል። የበጣም ባለውለታዬ ነውና የሆነ ሐኪም ቤት አግኝቼ ነበር። በተፈጥሮ ፊታቸው የሚያጥ የሆነ በሽታ ችግር ያለባቸው ሰዎች የሚያክም ሐኪም ነው እና የኛና ወጣት ልጅ ነሽ ሙሉ ባረክ ሕክምና ላይ ፕሮፖዝ አደረገኝ። ሙሉ ማለት ልክ እንደ ኩላሊት ነቅሎ ተከላ አለ። የፊትም ፊት መቀየር ከሌላ ሰው ነው የሚያመጡት ከሌላ ቆዳ ወይስ እንዴት ነው? እንደሱ ይከብዳል ስታስበው ራሱ ትንሽ ይከብዳል። እና ልክ እንደ እንትን ሌላ ሰው ማለትም አስፈላጊ አይደለም ነገሩ። ይከብዳል ትንሽ ማሰብም ይከብዳል። ድንገት ሰው ህይወቱ ሲያልፍ ይመስለኛል በደም የሚመስል ደም ምናምን ሁሉ ሆኖ ጀስት ማድረግ የዛን ሰው ከባድ ነው ትንሽ ብዙ በጣም ከበድ ይላል። ስታስበው ራሱ ይከብዳል። የሞተን ሰው ፊት መቀየር እና እዚህ ደርሷል ማለት ነው። ቴክኖሎጂ ማለት ነው። ግን ብዙ ኢፌክት አለው። ሁሉ ጊዜ ልክ መድኃኒት በየጊዜው ትወስዳለህ። ሌላ በሽታ ሊኖር ካንሰር የመሳሰሉ በሽታዎች ሊመጡ ይችላሉ። ልጅም አለመውለድ ደረጃ ሊያደርስ ይችላል። ደስ የሚለው ይሄ ነው ብሎ ይነግሩሃል ግልጹ። እኔ ቆሌ ግፍፍ ብሎ ምን አለኝ ይሄ መልኬ ብዬ ታውኩት እልሃለሁ። እና ውሳኔን ስነግረው ዶክተሩ በጣም የተናደደው ወጣት ነሽ ለምን ማድረግ ትችያለሽ ምንድን ነው አለኝ። እና ነው አልኩት። በቃ አባቴንም አናገርኩኝ ከእምነትም አንጻር ደግሞ ትንሽ እና የዛኔ የረዳና ይሄ እንዳልኩ ልጅ ነበር ያስተረጎመልኝ። በቃ ያንንም ሀሳብ ተውኩት። ከዛ በኋላ በተደጋጋሚ ስለሆነ ሕክምናው እየተወሰደ ስለሆነ ቆዳ እያለቀኝ መጣ። ገባ ማለት ከእግር ነው የሚወሰደው ከጭን ምናምን እንደዚህ ይሄ ታፋ ሙሉ ዙሪያው ነው እዚህ ጋር የሚሰፋው። ከዚህ ተወስዶ እዚህ ይደረጋል እና ያልቃል። መጀመሪያ ደግሞ ተመልሼ ስመጣ ፌል አድርጓል ብያለሁ። በአብዛኛው ተወስዷል። ስለዚህ እኔም ደከመኝ። ልጆቼን ባሳድግስ ከዛ ተውሹ ይብቃ ብለሽ በቃ ያልኩና ተውኩት። ማለት ዴፊኒቲቭ በቃ ምለው ሳይሆን ግን በቃ ባለው አልহামዱሊላህ መኖር ይቻላል። እና እኔ ስለተቀበልኩት ምንም ያን ያህል አስቸጋሪ ነው አልታየኝም እንጂ ግን ከዚህ ምናምን እየተወሰደ ነው ሙሉ ሞስት ፕላስቲክ ሰርጀሪ እኮ ሲባል በፊት የሚመስለን የሆነ ነገር መጥቶ ምናምን ነው። ከራስ ቆዳ ይወስዳሉ ያረጋሉ እዛው ቦታው ላይ ማለት ነው። ይሄ ፊት ለፊቱን ግንባሬን የሰራልኝ ኢትዮጵያ ነው። የካቲት ሆስፒታል አየው እንዴት ቆንጆ እንደሆነ። የካቲት ሆስፒታል ዶክተር ዮሐንስ ይባላል። እሺ የመጀመሪያ እነሱ ናቸው የኔ ፊት ለፊቱን ይሰሩልኝ። እዛ ተጀምሯል እግሬ ኦልሬዲ። እዚህ ስመጣ ቀጠለ። ቶሎ ነው ያለቀው። ላይ ያለው ቆዳ ቶሎ ነው ያለቀው። እግርሽ ከዛ ምንም አይሆንም ማለት ነው?
መተካት ቶሎ አይተካም ስቲል በደንብ እንትን አላለም ግን ነጭ ነው ወደ መጥቆር ይመጣል እንጂ በቃ ተመልሶ እንትን አይልም ግን ይጠቅማል ለፊት ስለሚጠቅም መንገዱ ያ ነው በተረፈ ይሄ ሽፋሽፍት ምናምን ቦታ ደግሞ ስስ ስለሆነ እንደዚህ እጅ ቦታ ያሉ ፓርቶች ይወሰዱና ይደረጋሉ ሐኪም ሆኜልህ ነበር ለማለት ስለዚህ ፊትሽና ደረትሽ ጋር የነበረው ችግር ኦልሞስት ሌሎች ሰውነቶች አዳርሰው ነበር ማለት እኮ ነው አደጋው ፊቴ እስከ ደረቴ ነው ግን የህክምና ሂደት ደግሞ ሙሉ የሰውነት አካሌን እየተጠቀመ ነው ምን ያህል ጊዜ ኦልሬዲ ህክምና ተከታተልሽ አጠቃላይ ከ21 በላይ ጊዜ ሰርጀሪ አድርጌያለሁ ኧረ ተይ የማላስታውሰው ይኖራል ግን ብዙ ነው አልহামዱሊላህ ግን አያ በዚህ ልክ ራሱ ይሄንን የሚያክል ለውጥ ማምጣቱ በራሱ በጣም ደስ የሚል አሁን እንዴት ነው ለጤናሽ ሁኔታ ወይ አሁን በጣም ደህና ነኝ ለሰዎች ይረብሽ ይችላል እኔ ግን በፊት ያላስብ yes እኔ ደህና ነኝ በጣም ደስ ይላል በጣም አሪፍ አሁን ልጆች ሁለቱም የተወለዱት ካደገው በኋላ ነው አይደል አዎ የሚያውቁሽ ኦልሬዲ እንደዚህ እንደዚህ ነው የሚያውቁትና ግን እንደው ጠይቀው ያውቃሉ አዎ ትልቁ ይጠይቃል እውነት ማሚ ምን ሆነሽ እንደዚህ ወርቸው ያውቃል የሆነ ጊዜ ያህል መጀመሪያ አካባቢ እኔ የሚጨንቀኝ ነበር ልጅ የነ ሆኖ ያለ እዚህ ብቻዬን ነበር ባለቤቴ አልመጣም ተጋብተን እንደመጣው ወዲያው ነበር የወለድኩትና ብቻዬን ነበርኩኝ 5 አመት ድረስ እስኪሆነው እዚህ ነበርና ትንሽ ያስጨንቀኝ ነበር በሰዓቱ እንዴት ነው ማስረዳው እንዴት ነው የሚሆነው ትምህርት ቤት ሲጠይቁት እንዴት ነው የሚያረጋው እንትን ይለኝ ነበር ትንሽ ይከብደኝ ነበር ግን ሂደት ነው እንዴት ነው አብረህ የሄድክ ስትሄድ ይቀስ ይያልኩኝ ካደገም በኋላ ነው ምን ሆነሽ ነው አይደለም የሚለው ደስ የሚል አሚን በጣም ስማርት ነው እሺ ይረዳል እንደዚህ እና የሆነ ጊዜ ነገርኩት ከዛ በኋላ እሱ ነው ለጓደኞቹ ሲጠይቁት ሳት አቃጥሏት ነው ጀስት ሳት አቃጥሏት ያንን ይመልሳል አሁን ግን ደግሞ ከፍ ሲል የሆነ ሰው ይሄንን እንዳደረገኝ ያውቃል ግን አሲድ አይደለም መሆኑ እሳት እንደሆነ ነው ያው ለሱ ማይምሮ በዚህ ልክ እንትን ማለት አይደለም እና የሆነ ሰሞን ምንድነው እስቲ ያሳይኝ ማለት ጀምሮ ነበር የሚጠቅመ ነገር አይደለም አሳመንኩት አሁን ለታናሹ እሱ ይነግራል እሱ ያስረዳታል ይህ በፈረንሳይ ፓሪስ የሚገኘው ሎቭ ሙዚየም ከአመት አመት እንደዚህ ሰው ተሰልፎ የሚጎበኘው በዓለም ትልቁ ሙዚየም ነው እርሶም አመቱ ሙሉ ለናንተ ልዩ የጉዞ ግብዣ የሚያዘጋጀው ቬጂታን ኢትዮጵያ ቱር ኤንድ ትራቨል እንደዚህ አይነት ቦታዎችን አውሮፓን እንዲጎበኙ ጥሪ ያቀርብልዎታል በዚህ ቁጥር አሁኑ ደውላችሁ ዓለምን ከኛ ጋር ይጎብኙ ይልዎታል ቬጂታን ኢትዮጵያ ቱር ኤንድ ትራቨል የልጅነት ትዝታዎች ስለወልደት ስለ እነሱ ነገሮች ትንሽ ጫዋ ካገኘንሽ አይቀርም ነው በደንብ ልጅነቴ ያው የቤት ውስጥ 7ኛ ልጅ 8 ነን በአጠቃላይ ከኔ በታች አንዱ ወንድ ነው ያለው የመጨረሻ ሴት ነኝ እና እንደማንኛውም ቀለል ያለ ቤተሰብ ተቀጣን ትንሽ ኮርኩም በስቶብኛል ልጅነቴ ላይ ረባሽ ነበር አይ እንደዛ ሳይሆን ሂደት አይደል ቤተሰብ ታላላቅ በዛ መልክ ነው የሚያስበውና አሁን እዚህ ደረጃ ላይ ደርሰህ ስታስበው ለኔ ነው ብለህ መንገድ ነው ግን የኛ ቤት ለየት የሚለው እናት አባት አይደለም የሚቀጣው ታላቅ ወንድ እሱ ትንሽ ያበሽቃል እንጂ በደንብ ተቀጥቶ ሁሉ ሂደት ነው ታላቅ ወንድሜ እያለ ሁሉም ራሱን እየተደጋገፈ ነው ያደግነውና በባህሪ ደረጃ ዝምተኛ ነው ሚሉን ቤት ውስጥ ዝም ያልኩ ልጅ ውጪ ደግሞ ጓደኞች አካባቢ ትንሽ ጉልቤ ነገር አራተይ እሺ ትንሽ ጨዋታ ላይ ምናምን እንትን እላለሁ መሰለኝ በሚሉኝ በተረፈ አቃሊ በዚህ መልኩ በጣም ክሎዝ ቤተሰብ በጣም ክሎዝ ነን ሁላችንም አባቴ በጣም ትሁት ሃይማኖተኛ በጣም ደግ መልካም ሰው ነው ዝም ያለ በጣም እናቴ ናት ትንሽ ተቆጪ ኃይለኛ እሷን ነው የምንፈራው አብዛኛው እሱ ግን በጣም እንትን ነው ዝቅ ያለ ሰው ነውና አሁን በህይወት የለም በጣም የሚያሳዝነው ነገር እሱ ነው እናቴ ያለች ግን ከእህቶቼ ጋር 4 ወንድ 4 ሴት ነን በጣም ክሎዝ ነበርን በጣም
ግን ይሄ የመነጋገር የማውራት ነገሩ አልነበረንም። ታላቅ ይፈራል ታላቅና ክብረ ስለሆነ እንትን ነኝ ጸጥ ያልኩ ነኝ። ችግሬን የምናገር ሰው አልነበርኩም። ቤት ውስጥ በባህሪም ዝም እንደዛ። የሰፈር ነው አትብስተራ ሰፈርልሽ ዋናው መናኸሪያ ትምህርት ምዛው ነው። አዎ ኤሌመንተሪ ቢትወደድ ወልደ ገብርኤል በሻ የሚባል ትምህርት ቤት እዛ ነው የተማርኩት። ሃይ ስኩል አዲስ ከተማ እና እዛው መናኸሪያ ፊት ለፊት አባቴ ትልቅ ሱቅ ነበረው የቤተሰብ ሱቅ። በዛ ነበረ የምንተዳደረው። በቃ በአብዛኞቹ ውጪ ናቸው። የተወሰኑ ኢትዮጵያውያን ናቸው። ወንድሞችሽ ኢትዮጵያዎች ናቸው አሉ። ውጪም አሉ ኢትዮጵያም አሉ። ኦኬ አሁን ሁሉም አግብቷል ከታናሽ በስተቀር ሁሉም የራሱን ያታ። አሁን እንዴት ነው አታችመንት? አሁንም ትጠይቃላችሁ ትገናኛላችሁ? አንቺ ኢትዮጵያ ምን ያህል ጊዜ ሆነሽ ኢትዮጵያ ከመጣሽ? አሁን ለመጨረሻ ጊዜ ሄድኩት አመት ሊሆነኝ ነው። እንዴ ቅርብ ጊዜ መጥተሽ ነበር? እውነት? አዎ ሀዘን ነበረ። አባቴ በጣም ታሞ እዚህ መጥቶ ነበር። እሺ ያስሜን እርጉዝ ሆኜ እዚህ መጥቶ ነበር ለሕክምና። በፊትም እንዴት መሰለ አደጋ ከደረሰ በኋላ ተሰብሯል አባትና እናቴ። በጣም በእኔ ምክንያት በጣም ነው የተጎዱ እና እንዴት ነው የቤተሰቡ ስብራትን በምንም አጠቅ ነው እና እንትን ይለኝ ነበርና እኔ እንዲሄድ አይፈልግም ሁሉ ጊዜ ወደ ኢትዮጵያ። አዎ በቃ ስጋት ነው ገባ። ደስተኛ አይደለም እዛ ያለውም ነገር። እኔ እመጣለሁ ይለኝ ነበር። እንዳለውም መጣ። ኮቪድ የነበረ ጊዜ ነበር የመጣው። እዚህ ኮቪድ ተዘጋ። 3 ወር አብረን አሳለፈን። እናቴም አባቴም እዚህ አብራችሁ። አዎ ደስ የሚል ጊዜ። ታከሞ ምን ብሎ ያው የፈጣሪ ነገር ነው። ከሄደ በኋላ ነው ያረፈው። በሰዓቱ ወልጄ ስለነበር መሄድ አልቻልኩም። ትንሽ ሳይቆይ ደግሞ ወንድሜ ድንገት በመኪና አደጋ አረፈ። የሱ እንጃ ከባድ ነው፣ ስቲል ከባድ ነው። ምክንያቱም ድንገት ሲሆን በአደጋ ሲሆን በጣም እና የሁለቱንም ሀዘን ስላልነበርኩኝ አመቻችቼ ባለፈው አመት ሄድኩኝ። ተመልካቾቻችን የምንገኘው በፈረንሳይ ፓሪስ ሎቭር ሙዚየም ነው። ይህ የዓለም ትልቁ ሙዚየም በቅርስነት የሚጎበኙበት ቦታ ነው የሚገኘው። እናንተም ለልጆ እና ከትውልድ ትውልድ የሚተላለፍ ቅርስ ማስቀመጥ ከፈለጉ በመሃል አዲስ አበባ ቦሌ መድኃኔዓለም ፊት ለፊት ዴማ ሆፕ ሪል ስቴት ቤት አሁኑኑ ሲገዙ ታላቅ ቅርስ ማስቀመጥ ይችላሉ። በዚህ ቁጥር አሁኑኑ ደውሉ፣ የቤት ባለቤት እናደርግዎታለን። ዴማ ሆፕ ቅንጦት ይገባዎታል። ወጣትነት እንዴት ተከረናች? ወጣትነት ያልተኖረ ወጣትነት በላይ እኔ ነማ ማለት ወጣትነቴን በሕክምና ስለሆነ ያሳለፍኩት። ከዛ ፊት የነበረው ልንገረባ። እሺ ያው ኤሌመንተሪ ምንም ትምህርት ቤት ነው። ሃይ ስኩል ስገባ የተወሰኑ ጓደኞች ነበሩኝ። እዛ ሰዓትም ያን ያህል እንትን አክቲቭ አይደለም። ግን ከሃይ ስኩል በኋላ እንትን ሴንት ሜሪ ነው የተማርኩት። ሃይ ስኩል በኋላ ኮሌጅ ቅድስተ ማርያም የዛን ሰዓት ትንሽ ወጣ ጉርምስና እና በሰዓቱ ግን ነበር ያልተነገረ ነገር ልንገርህ። እንደው የትም ያልተወራ ስለ ኩዌስትኔት ታውቃለህ? ኩዌስትኔት የሚባል ቢዝነስ ነበር አዲስ ጅስት እንደ ፒራሚድ ነገር። ኦኬ እና እዛ ብዙ ጓደኞች ትምህርት ቤት እያለውን ይሄንን ቢዝነስ ያወቅኩት። እሺ እና ይሄን እንዴት መሰለ በአሁን ሰዓት ሞቲቬሽናል ስፒከሮች ብዙ አሉ ኢትዮጵያ ውስጥ። በኩዌስት ነው ባይዘው የተጀመረ። የዛን ሰዓት ስራው እንደዛ ነበረ። ሰው ሞቲቬት አድርገህ ወደ ቢዝነሱ ጆይን እንዲያድርግ ታደርግና ከዛ ቼን ነው አንተ ከላይ ከሆንክ ግራና ቀኝ እያስገባክ ነው። እና በሰዓቱ የራስ እንትንም የለም እንደዚህ አሁን ዩቲዩብ ወይ ቲክቶክ ሲኖር አይዲ ፓስወርድ ራስህ ይኖራል። የዛኔ ራሱ በጣም ክሎዝ ከመሆነ የሆነ ሰንበዲ ነው የሚያወጣል። እምነትም አለ ጓደኝነትም አለ። ደስ ይላል። እንገናኛለን። ፕሮግራም ይዘጋጃል። ልክ እንዳሁኖቹ ደሳስ የሚል ነገር ይወራል። በጣም ሞቲቬት ያደርጉሃልና በዛ ሰዓት መሰለኝ እኔም ትንሽ እና ሰው አገኛለሁ እኔም ፕሬዘንት አደርጋለሁ ስለ ቢዝነሱ እንደዛ ሰራ ነበርና ምን አረኩልህ ቢዝነሱን አመጣውና ግራና ቀኝ ወንድምና እህቴን ከተትኩልህ። መሆን ያለበት አንድ ቼን ነው አይደል? እኔ እንዲና እንደዚህ ያርጋችሁ ታዲያ። እሺ እሱ የራሱ ነገር እሷም የራሱ ነገር ብቻ የተወሰነ ያህል ነው የሰራሁት። ከዛ ቆመ።
ቢዝነሱም ቆመ ዘለቄታ አልነበረው የዛን ሰዓት ብዙ ጓደኞች አፈራው ለአደጋው ሰዓት የረዱኝ ጓደኞቼ ማኪና ዲሚ ባሉ በጣም ቤስት ፍሬንዶች አሉ እነሱን እዛ ነው ያወቅኳቸው ብዙ ትልልቅ ሰዎችን አውቄበታለሁ በሰዓቱና እንገናኛለን ሻይ ቡና እንላለን ይሄን ስራ እንሰራለን ከዛ ወደ ቤት የጓደኝነት ነገር ትንሽ ነገሮችን ወደ መጀመር ወደ ቢዝነስ የመጣሁበት ሰዓት ነበር ገና ያው አደጋው መጣና ያዝ በሙሉ የሚያውቀው ጉዳይ ነው እንዳልኩሽ እኔም ከብዙ አመት በኋላ መጥቼ እዚህ ለማስታወስም አይደለም ያን ጉዳይ ግን ስላለሽ ስለጠነከሽ ትልቅ ቤተሰብ እየመራሽ ለብዙዎች ደግሞ ብርታት እየሆንሽ ስለሆነ ያለፍሽባቸው መንገዶች ሼር ብታደርጊ ለብዙዎች ያነቃቃል ልክ ነው ሞቲቬት ያደርጋል በሚል ሐሳብ ነው ከእንትን እንዳታይ ማነሳቸው ችግር የለም አራት ኤኒቲንግ ችግር የለም ምንም ችግር የለም ያለፍኩት ነው አልፎ ሲወራና ሰው የሚረዳ ከሆነ ምንም አይደለም ግን ይሄ ሰው የሚረዳም ነገር አይደለም ፍቅር የሚባለው ቃል እንጃ እንደኔ ነገር የምትወደው ሰው እንዲኖር መተው ነው በቃ ቀላል ነገር ነው ምርጫ ደግሞ የሚባል ነገር አለ አንድ ሰው ካልፈለገ መከደድ የለበት እኔ በዛ ሰዓት ትልቅ ስህተት ልጅነቴ ነው በራሱ ስህተት እሺ በቃ ልጅነት በራሱ ማንንም ሰው በልጅነቱ ማድረግ ያለበት መሆን ያለበት ነገር አለ ልጅነት በራሱ እድሜው የሚያመጣልህ ነገሮች አሉ አሁን ላይ ሆኜ ሳስበው ትላንት ማላረጋቸው ነገሮች ይኖራሉ በሰዓቱ ግን ስህተቴ ልጅነቴ ነው መልክ እና ሲጀመርም ያ ነገር ከቤት በጣም እንደዚህ ተይዘ አድገ ውጪ የሆነ ነገር ሲመጣ እንዴት ነው የምትሆነው ለነገሮች ክፍት ነው የምትሆነው በሰዓቱና ታገኘው ነው ማለት አላውቅም እኔም ግራ ይገባኛል ማለት እስካሁን እንትን የለኝም ስም የለኝም ለዚህ ጉዳይ ፍቅር የሚባለው ነገር ይሄንን አያረግም በየትኛው መንገድ ደግሞ ሂድ የደረሰብኝ ነገር ይገባኛል ብዬ አላስብም በጭራሽ እና እኔ የኔ ካልሆንሽ የሚል ነገር ነው የኔ ካልሆንሽ የማንንም አትሆኝም ነው ግን ያንን ማለት ይወለን ብዙ ፈተናዎችን አልፌያለሁ በዛም ሰዓት ይሄንን ነገር ለመወጣት እንደ ሴት ብልሃተኛ ናት ይባላል ልጅም ነኝ ግን በሰዓቱ እንዴት መሰለ ሲጀመር የቀልድ ነገር ነው ትንሽ ሲቀጥል ግን የማይሆን ነው በቃ ነገሮች የማይሆን አቅጣጫዎች ያዙ ማለት ነው ስለዚህ ኖ አልኩኝ ማለት ነው እኔ ደግሞ በባህሪ ካልፈለኩ አልፈልግም ነው እንደዚህ ያለ ነገር አለ ያንን ዲቴል ባልገባ ደስ ይለኛል ለመውጣት ከዚህ ነገር ታግያለሁ ምንም ልጅ በሆነም በራሴ መንገድ ብዙ ቦታ ሄጃለሁ ምንም የማይመስለኝ አሁን ለዛ ነው አንተን ማስፈራሪያ የመሳሰሉ ነገሮች የሚመጣብኝ በእኔ አልነበረም በቤተሰብ ገባ ለሊት ሱቢ ነው የሚሰግደው አባቴ ለሊት 11 ሰዓት ወጥቶ መስጊድ ሰግዶ ይገባል ትልቅ ወንድሜ ደግሞ መስጊድ ማታ አምሽቶ ነው ከስራ ወደ ቤት የሚገባው እነሱ በማያውቁት አንድ ነገር ቢሆኑ ብለ ተፈራለህ አይደል ያንን ከቨር ለማድረግ የማይሆን ነገሮች ጋር እገኝ ነበር ሄድ ነበር በቃ ያለፍኩት ይመስለኝ ነበር ግን እኔ በቀረብኩ ቁጥር የበለጠ ነገሩን ነው እየተነከረ የመጣው ከዛ ችግር ለመውጣት የተወሰኑ የፖሊስ አካላት አናግር ያለው የሚያስቡት ምንድነው ፍቅር ነው ምን ችግር አለው ነው አይረብ ይሄ ሊመጣል ብሎ እኔም አላስብም እና ያው መጨረሻ ግን በቃ ማይሆን ሆነ በቃ ካቀሜ በላይ ሆነ የሚደርሰው ችግር ቤተሰቤ ላይ ቢሆን ኖሮ ስቲል ቀና ብያለ ሄድም ነበር ባክ ምነግራሁን እነሱ ላይ ሆኖ የሆነ ነገር ቢሆንና ሰው መሆንም አይመስለኝም ነበር ባንድም ሆነ በሌላ የኔ ጉዳይ ስለሆነ ይሄ ይሆናል ብዬ ባላስብም እኔ ላይ በመሆኑ ግን አልহামዱሊላህ ቢያንስ ረፍት ታገኛለህ ደሱ ግን ስምም ሪዝንም የለኝም ምክንያት አለመሆንሽ ለቤተሰቦች መጎዳት እሱ ነው ተመስገን እነሱ ላይ ሆኖ ቢሆን እኔ እንዳቀድኩት በዚህ ልክ ባይሆንም አንድ ነገራቸው እንኳን ተነክቶ ቢሆን የዘላለም ጸጸት ነው እነሱ ላይ ያለ መሆኑ ግን አልহামዱሊላህ ይቅር አንዳንድ ማናነሳቸው ህመሞች አሉ ምንም ህመምሽን ማንሳት አልፈልግም እንደው ምናልባት አሁን ዘመን ላይ ያሉ አዳዲስ ትውልድ የሚመለከተን ማነች የማራኪ ወግ እንግዳ ካሚላት ማነች የሚሉ ካሉ ትንሽ ለማስታወስ ያክል ነው ይሄን ያነሳውት ይቅርታ አብሽር ለእንትን ነው ስለዚህ ነገር ስለ እሱ ልበለ
አይገባውም። እኔ ማውራቴም አይገባውም። ስለዚህ ነገር መግለጼም አይገባም። አስፈላጊ ነው ብዬ አላስብም። በቃ የሚገባ ነገር አይደለም። ግን አንድ ሰው ችግር ውስጥ ይገባል። ከችግር ውስጥ እንዴት ይወጣል ነው። እኔ የደረሰብኝ ፈተና ከባድ በጣም አስቸጋሪ ነው። ግን ያንን ተቋቁሜ እዚህ በማለፌ ነው እዚህ ደረጃ የደረሰው። የሚገርምህ ከዛ ህይወት ውስጥ እንዲም ሆኜ በመውጣቴ አልሐምዱሊላህ የሚበልጠው ይሄ ነው ለኔ። አሁን እዛ ውስጥ ኖሬ በሆን መሆነውን ሳስበው ማንነቴ ይሄ አልነበረም የሚሆነው። አንዳንዴ በነፃነቴ ያመጣሁት ነገር ደስ ይለኛል። ይሄ ነገር እንዳይደርስብኝ ብዬ ግን ኖሬ ቢሆን በጣም ደስ የማይል ህይወት ነበር የሚገጥመኝና አደጋውም ከባድ ቢሆን ከዛ በመውጣቴ ደስተኛ ነኝ። ስለዚህ ይሄኔ ችግር ይመጣል በህይወትክ አልፈ መቆም ነው ዋናው። ህይወት ይቀጥላል። ምን ያህል አመስጋኝ ነሽ? በጣም አልሐምዱሊላህ። ሁለተኛ እድል ብቻ አይደለም እኔ 3 4 5ኛ እድል አለኝ። ብዙ ፈተናዎች አይቻለሁ። ከዛም በኋላ ህይወት በራሱ ብቻህን ውጭ ሀገር ኖረ ልጅ ማሳደግ ፈተና ነው። ለብዙዎች ደግሞ ከባድ የነበረው ድጋሚ ማግባቴ ነው። ታገባለች አይደለም ወንድ አጠገባ ይደርሳል ብሎ ያሰበ ሰው አልነበረ። ሁሉም ሰው ደግሞ አንድ አለመሆኑን ማሳየቴም ደስ ይለኛል። መጥፎም አለ ጥሩም አለ። ያንን በማድረጌም ደስተኛ ነኝ። በጣም ጥሩ። ታዲያ ባለቤትሽን እንጋብዘዋ። በጣም ጥሩ። በስዊዘርላንድ ዙሪክ ሲቆዩ ኢትዮጵያውያንና ኤርትራውያን ጎራ ሳይሉ የማያልፉት ድንቅ ምግብ ቤት ልዩ ሬስቶራንት አንጀት የሚያረሱ ምግቦቻቸው በብዛትም በጥራትም ሞቅ ካለ አቀባበላቸው ጋር ተደምሮ ልብን በደስታ ይሞላል። በዙሪክ እውነተኛውን የሀገር ቤት ጣዕም ከፈለጉ ቢርመልስዶርፈር ስትራስ 191 የሚገኘውን ልዩ ሬስቶራንትን ይጎብኙ። ለፒክአፕ ወይም ለተለያዩ ኬተሪንግ ዝግጅቶች ይደውሉልን። ክረምት እየገባ ነው። ግን አሁን ከባድ ነው እንዴ ነው? ገና መጀመሪያ ከዚህ በፊት እንትን በጋ ላይ ነው የመጣሁት። አሪፍ አየር እያለ ነው ፓሪስ የመጣሁት ከዚህ በፊትና አላውቀውም ይሄኛውን ቅዝቃዜው ምናምን ማለት ነው። አሁን ወለቅለቅ አድርገን ሲያዩን እንደ ውጭ አይደለም ቤት ውስጥ ሞቅ ያለ ነው ለማለት ነው። በዛው ላይ ደግሞ በቡና በምሳ ስለሆነ የተቀበሉ thank you so much ስለመጣችሁልን ደስ ይላል። ያ እስኪ ለተመልካቾች በደንብ ራስን አስተዋውቅልን። ረጀብ ከድር ነው የምባለው። የካሙ ባለቤት ነኝ። የልጆቼ እናት ነች እሷ ደግሞ ካሙ ነው የምትላት። በጣም ጥሩ ሶ ካሚላት ጋር መቼ እንዴት የት ለመጀመሪያ ጊዜ ተዋወቃችሁ? ያደጋ ጊዜ ነው የተዋወቅ ነው። እንደ ቤተሰብ ነን። አንድ አካባቢ ነው የምንኖረው። አንድ ሰፈር። እሺ እንደ ቤተሰብ ነን እና ያደጋው ጊዜ የተፈጠረባት ነገር ከአቅሜ በላይ ሆነ ለኔ። ሳያት ደግሞ ስለማውቃት ከዛ በፊት በቃ ሁሉ ነገሬን ወሰደችው። በቃ ወደ ውስጡ አገባሁ ማለት ነው። አንድ ላይ ከሷ መለየት አልቻልኩም። በቃ ማለት በፍጹም ጥሩ ሰው ነች በጣም። ከዛ በፊት ይሄ ነገር በፍጹም በሷ ላይ በፍጹም በማንም ላይ እንዲደርስ አትፈልግም። ግን በሷ ላይ ከባድ በፍጹም ያ ነገር በቃ ታውቆትና የሆነችውን እንድትኖርልኝ እንድታስብ ፊውቸር እንዳትቆም እዚህ ጋር ሊያሰናክልሽ ነው። ግን አትሰናከይም። አንቺ ጠንካራ ሴት ነሽ። የተሻለሽ ሆነሽ ደግሞ ኖረሽ ነው የምትበቀዩ። ተቀበለችኝ፣ ሰማች። የሆነውን ቁስሉን ህመሙን ሁሉን አሻግረው በማየት ተወችው። ጎበዘች፣ ሰዎችንም አጎበዘች። ይኸው ለዚህ በቃ ነገር። እሷን ለማበርታት የሄድክበት ርቀት በጣም የሚገርም ነው። ምንም የተለየ ነገር አላደረኩም። ግን በእሷ ላይ ሊሆን ስለማይገባ ነው። ካላት ስብዕናም ጋር በፍጹም ማንም ላይ እንዲሆን አትከጅልም፣ አትጠብቅም። ሰዋዊነትም አይደለም። ግን እሷ ላይ ደግሞ ስፔሻል። ብዙ ጊዜ ሕክምና ላይ አብረት አሳልፍ ነበር። አልተላቀቅንም። በቃ አልተላቀቅንም። ሁሉን ነገር ተውኩት፣ ስራዬንም ተውኩት ምናምን። በዛ በወቅቱ በነበረ ኮንዲሽን ሁሉ ነገሬን ተውኩት። ገባው በቃ እሷ ጋር ጓጓው እንድትኖር። ሆስፒታል የካቲት ሆስፒታል አደጋው እንደደረሰ ይደብቆ ነበር እንዳላይ። ብዙዎቹ ሲመጡ ይሸፍኑኝ ነበር እንዳላቀው። ማለት ከባድ ነው ለነሱ፣ ከባድ ነው። ሲያዩሽ ሪአክት እንዳያደርጉ እና እኔም መስታወት እንዳላይ ጥረት ያደርጉ ነበርና በዚህ አንድ ሰው ተደግፌ ነው አቅም ስላልነበረኝና አንድ ልጅ ነበረ ሄደ። ከዛ አጋጣሚ ልክ ሲመጣ እሱ አየኝ፣ ገባ መኪና ውስጥ ሊደግፈኝ ነው። በቃ መኪና ውስጥ ነው ወደ ሰላም ሊለኝ ነው የመጣው። ገባ ቀረ እኔ ጋር ስራ ነበረው። ስራውን ተዋል፣ መሄድ አልቻለም። በቃ
በዛ ሰዓት በጣም ቤስት ፍሬንድ ነው ይሁን ነው እንዳልኩ ከዛ በፊት የታላላቆቼ ጓደኛ ነው ቤተሰብ ነን አልኩ ይመጣል እንጂ ያን ያህል አይደለም እና በሰዓቱ እሱ የሚያስበውን ነገር እኔ አላስብም ነበር በሰዓቱ በጣም ነው የምናወራው በጣም ተጫዋች ነው ግልጽ ነው እናወራለን ሁሉንም ነግረዋለሁ ህክምና ላይ ሆነሽ እና ሆስፒታል እንዴት መሰለም እናሳልፈው መተው ሰዎች በጣም ነው የሚጨነቁት የነሱን መጨነቅ ለማስረሳት እኔ ስቅጫውት ነበር እኔ ደግሞ በመሳቅ በመጫወት ረሳ ነበር ህመም እና ይመጣል የሚደብር ነገር የለም እዛ ጋር መሳቅ መጫወት ነው በተራው ያድራል ሰው ይተካል በየተራ ነው በቃ የማይሆን ቀናቶች ሲሆኑ ብቻ ነው የሚሄደው እንደውም የመጀመሪያ ጊዜ ይሄ ጥያቄ ሲጠይቅ ተጣልቼው ነው ምን ሲጠይቅ የፍቅር ጥያቄ የፍቅር ጥያቄ ጠይቀው እዛ ሆስፒታል እያለች ነው ዘራፍ በሰዓት ከዛ ረጁ ንገረን እስኪ እንዴት ነው ወደ ፍቅር ስሜት የተቀየረው ነው እንዳልኩህ ነው በቃ ማለት መጀመሪያም ጥሩ ስሜት አለኝ ምንም አይነት አፕሮች የለንም ከእህቶቿ ትልልቆቹ ጋር ከወንድሞቿ ጋር ነው የምንገናኘው የምንተዋወቀው አብረን የምንቀልደው ምናምን ግን በዛ ምክንያት እነሱ ሱቅ አልፋለሁ አንዳንድ ያወራታለሁ ምናምን ግን በዚህ ነገር ላይ ግን የኔ ነገር ተቀየረ ከኔ ማቀም በላይ ነው የኔ ማስበውን ሆና እንድትገኝ ጫና ማድረግ ማለት ነው በዛ ሰዓት እንዳይጠየቅ መብደት ነው መቼስ እኔ አልፈርድም ምንም ማለት አልችልም ማለት እብደት ነው ግን እውነቴን ስለሆነ ቸኮልኩኝ እንጂ እውነቴን ነው አንድ ነርስ አዋራው ምን አልካት ነርሷ እንዲህ ብላ ኧረ ገና ነች አለች እኔ ረጁ ነርሷን የፍቅር ጥያቄ ልጠይቅ ብለህ ስታቀርብ ኧረ ገና ነች አለች ከዛ እኔም ተረጋጋው በቃ ትሺ እንዳለሽ ቀጥይ በቃ ተባባል ዝግጅት ንገሪ ኖር ናት በቃ አለፈን ለውም እምቢ ብትለኝም እምቢ የምትባል አይነት ሰው አይደለሁም እምቢ አለች እምቢ ብትለኝም እምቢ የምትል ሰው አለች ማለት እኔም ተስፋ አልቆርጥም እሷም ደግሞ ወይ ሊያጽናናኝ ነው ብላ ነው የምታስበው በዛ ሰዓት ከምሩ ነው እንዴት ታምነኛለች በምን ከዛ ያለችበት ኮንዲሽን እኮ እንደዚህ የሚያሳስብም አይደለም ያለችበት ኮንዲሽን ከባድ ነው ከባድ ስለሆነ ነው አሁን ይሄ ነገር አልፎ ስናወራው የሚያስቀን እንጂ ግን እኔ እውነቴን ነው አይገባትም የሚለው አቋሜ ትልቅ ነው ከእንትኑ ይበልጣል ስትኖር ደግሞ ፍቅሯ ይበልጣል ደግሞ ከምልህ ደግሞ አሁን ውጪ በጣም አልማጅ ነች ማንንም ታለምዳለች ምንም አይነት አውሬ ታለምዳለች በቃ አቅሙ አላት እሱ ደግሞ ያ ደግሞ በቃ ተሰራ እንደገና እንደ አዲስ አደገ ሄደ ከዛ በቃ ሆነ እንዴት ሻለች እዛው ከቀናት በኋላ ወይስ ነው እምቢም እሺም ሳንባባል ተለያየን እንጂ መጣች እኮ ከዛ ከብዙ አልቆየችም ወደ ፈረንሳይ መጣች ከፈረንሳይ ደግሞ ሰው ጉድ የሚለው ሌሊት ሙሉ ነው የምናወራው ስልክ አንተ ከኢትዮጵያ እሷ ከፈረንሳይ ሌሊት ሙሉ ሰላት ሰግጄ ልምጣ ሰላት ሰግጄ እንቀጥላለን እንጂ አያልቅ በዛ ውስጥ ሰርጀሪዎች ብዙ ሰርጀሪ ያደርጋለች ከዛ አገገመች ማሻአላ አገገመች ጥሩ ሆነች ፊቷ እዚህ ኢንፌክሽን የሆነ ነገር በሙሉ ተስተካከለ ጥሩ ሆነ መጣች አገር ቤት ተመልሳ ከዛ አንድ ቀን ይሻለች አንተ ድጋሚ ያቀረብ እንዳለው ነኝ እኔማ እንዳለው ነኝ እኔም መጠበቅ ሰው ነኝ መልስ መጠበቅ ሰው ነኝ አንተ ጥያቄን አድርሻለሁ መልስ ነው መጠበቀው ሆነልኝ በቃ ተሳካ ምን አስይጠይቅሽ እና ከዛም ደግሞ ስትይ በቃ በሰዓቱ መዳን ብቻ ነበር እኔ የምፈልገው መዳን ወጪም ሳልወጣ እድናለሁ ብዬ ነበር ማስበው በሰዓቱ ግን ነገሮች እዛ ሰዓት ላይ እንዴት ነው የራስን ስሜት ደብቀ ለሰዎች እኔም በእነሱ ሁኔታ ስለሆነ የምታከመው እዛ ሰዓት ላይ አላሰብኩም ግን በጣም ክሎዝ ስለነበረ በጣም ተናደድኩበት በሰዓቱ ወጥቶ ታክሞ መምጣት ምናምን እንጂ ፊውቸር የሚባል ነገር እንትን አይደለም በዛ ሰዓት የምታስበው ያንን ብቻ ታገዘ ተገናኘን እኔ ብቻ ደግሞ አይደለሁም ጓደኞች ነበሯት በጣም የሚገራርሙ ጓደኞች እንደኔ አይነት ጓደኞች የእውነት ጓደኞች ነበሯት ከነሱ ጋር ነው ፉክክር የምናደርገው እሷ ጋር ለመሆን ቀንና ማታ ፉክክር ነው በቃ እሷ ጋር ለማደር አይገኝም ተራ አይደርስም ግን የኔ ተራ የደረሰ ጊዜ በቃ ተው በቃ ሌላ ነገር ነው በጣም ደስተኛ ሆኜ ነበር ማድረው እንዴት እንደነጋ እንኳን አናውቀው
በጣም የሚገርም ጊዜ ነበር። አልተኛም በሰዓቱ እንቅልፍ አልተኛም ነበር። ቀንም ማታም እኔ አልተኛም ነበር። ስለዚህ ያው ቀን እየተኛ ቻርጅ የሚያደርግ ሰው ነው ሌሊት የሚያስፈልገው። ገባ? ሌሊት መሳቅ አለብን። ቀን ደግሞ እናቴ ነች የምትውለው። እሷን ደግሞ እንትን ብዬ ሸፍነዋለሁ። እና በቃ ጓደኞቼ አልኩክ አዲ ያለች ማኪ ያለች እሱ አለ ቤስት የምላቸው በጣም ይህን እዚህ ደረጃ የሚያደረሱኝ እነሱ ናቸው። እውነት በጣም በጣም ለእኔ ህይወት በጣም ዋጋ ከፍለዋልና እኔም ደስ ይለኝ ነበር ከነሱ ጋር መሆን እና በእነሱ ድጋፍ ነው ይህንን ያለፍኩት እንጂ የሚታለፍ ነገር አልነበረም። እንግዲህ ያንተ ጉብዝና፣ ጀግንነት፣ ለፍቅር ያለ የከፈልከው በጣም ብዙ ነገር ጀግና የሚያስብሉት ብዙ ኳሊቲዎች አሉና ሰው ግን ለየት ያለ አስተያየት የሚሰጥ ነበር። ያው በጓደኛ በዙሪያ ባሉ በዘመድ ነው። በእኔ በኩል እኔ የማውቀው ነገር የለም። እኔ ምንም የመጣ ነገር የለም። ግን እኔ ጋር ያለው ነገር በሙሉ የመጣው ከሷ ነው። የሚታየው አይደለም፣ የማይታየው ነው የሚያሸንፍህ የሚገዛ። አንተ ብቻ የምታውቀው ነው እንትን የሚያሳምንህ እንጂ ወይ ሰው የሚያውቀው ነገር አይደለም። ሰው የሚያውቀው ነገር እስከተወሰነ ይቆያል፣ ይሄዳል። ስሜትም ከሆነ ያልቃል። እንትን አይደለም። ግን እሷ ጋር ያለው ነገር በእኔ የምፈልገው እንድትኖር ነው እንድትኖር ነበር። አክሴፕት አደረገችኝና እኔን ማኖር ጀመረች። እሷ ሌላ አዲስ ነገር የለው። በቃ ምንም እንትን የለው። ከዛ በቃ ኖርኩ በቃ እንደ አዲስ ማለት ነው። እንደ አዲስ እና በመውደድ ውስጥ በማፍቀር ውስጥ በናፍቆት ውስጥ በመጠበቅ ውስጥ ብዙ ነገር ነበር የገጠመን። ተለያይቶ ከባድ ነው የኖር ነው። እንደገና አርግዛን የመጣችው የመጀመሪያ ልጅ አርግዛን የመጣችው በመምጣት ነበረብኝ። ቢያንስ ስትወልድ መምጣት ነበረብኝ ምናምን ሞከርኩ። በተለያየ መልኩ ሞከርኩ፣ አልተሳካም። በመሞከርም ራሱ ሞከርኩ። እስከ የት ድረስ ሄጄ ተመለስኩ እንደገና። አልሆነልኝም። አልሆነም እና በዛ ባለመሆኑ ውስጥም ጽናት እንደገና ብቻዋን የምታሳደገው ልጁን እሷና ልጇን በማሰብ ደግሞ እንደገና ከዛ 5 ዓመት ምናምን ከዛ በኋላ ነው የተገናኘ ነው። ከ4 ዓመት በኋላ ጅቡቲ ተገናኘ። እንዴት ጅቡቲ መጣች እሷ። ጅቡቲ እንደገና አንተ ጅቡቲ ምንድነው ልናደርግ ነው? ሰርግ ነው፣ ለፕሮሰስ ሰርግ። ጅቡቲ እንደገና ተጋባ እንደገና ለፕሮሰስ እና ጅቡቲ ሄድን። ከዛ መጣች እዚህ። ያኔ እንደገና እንደ ሀገር ቤት እንደ አዲስ የነበረውን አፍርሳችሁ እንደገና ፕሮሰስ እንደገና። ከዛ በኋላ በወር ነው የመጣሁት ነገር። ግን ያው ብዙ ጫና አልፏል እሷ ላይ ብዙ ነገር። ከባድ ነው። ጀግና ነች፣ ዝም ብሎ አይደለም ጀግና ነች ይባላል። እንግዲህ ይህ በፈረንሳይ ፓሪስ የሚገኘው ሎቭ ሙዚየም ከዓመት ዓመት እንደዚህ ሰው ተሰልፎ የሚጎበኘው በዓለም ትልቁ ሙዚየም ነው። እርስዎም ዓመቱን ሙሉ ለእናንተ ልዩ የጉዞ ግብዣ የሚያዘጋጀው ቬጂታን ኢትዮጵያ ቱር ኤንድ ትራቨል እንደዚህ አይነት ቦታዎችን አውሮፓን እንዲጎበኙ ጥሪ ያቀርብልዎታል። በዚህ ቁጥር አሁኑኑ ደውላችሁ ዓለምን ከኛ ጋር ይጎብኙ ይልዎታል። ቬጂታን ኢትዮጵያ ቱር ኤንድ ትራቨል። እንደዛ ሕክምና የተከታተልሽ ከዛ እርግዝና ተፈጥሮ ባለቤትሽ ያው በፕሮሰስ ምክንያት መምጣት አልቻለም። እዚህ እንግዲህ አዲስ ሀገር አዲስ ኤንቫይሮንመንት ያለበት ሕክምና እየተከታተልሽ እርጉዝ ሆነሽ ባለቤትሽ አጠገብሽ ሳይኖር እንዴት ቻልሽው? በእናትሽ ከባድ ነው። አሁን ሁለት ሆነን አለም የትኛዋን የተወለደችው አሁን እኔ ባየሁት ወይ ከባድ ነው እኮ። ያኔ እንዴት ችለው ይሆን አላልከም? አንድ ትላለህ ያየው። እንዴት ተቀበልሽው? እንዴት ማኔጅ አደረግሽው ይሄን ነገር? ካሚላ መጀመሪያ ላይ እንዳልኩ ከእህቴ ጋር ነበር የመጣሁት አላልኩ? መጀመሪያ ላይ ነበረች የእርግዝና ሂደት ምናምን አሚኒየም ሲወለድ ነበረች። ግን አጋጣሚ ታስታውሳለህ? ወደ ስወልድ የሆነ ኳስ ፌስቲቫል ነበረ። እህቴም ጓደኞችን ሄደው ነበር ቫኬሽን እና የእሱን የፕሮሰስ ወረቀት ልልክ ሲሄድ ምጤ መጣ። ቀኑም ስላልነበረ አልታወቀኝም። ሁኔታዬን አይተው ነው ትንሽ ዶክተር ጠርተው ወሰዱኝ። ከዛ ነው እዛ የመጡት። በጣም ከባድ ነበር እሱ ሰዓት ራሱ በጣም ማለት ይመጣል ብለህ ተስፋ ታደርጋለህ። ምጥ ደግሞ መጣ። ቀደም እሷ ነበረች። አልሐምዱሊላህ እሷ በመኖሯ ያንን ጊዜ ወልጄ ምናምን ከእህቴ ጋር ነበር። 1 ዓመት ያህል አብራኝ ከቆየች በኋላ ነው ወደ ሌላ ሀገር ሄደችው። ከዛ በኋላ እንደ አዲስ በቃ እኔና ልጄ ሆነ ነው ማለት ነው። ብቻችን ነው። እንዴት ነበር? ከባድ ነው በጣም ማለት እዚህ ሀገር ድንገር መታረስ የለም
ወልደክ በኩሽ በእንትን በፑሴት ይዘህ ዕቃ ልትገዛ ትወጣለህ። ልጅ 40 ቀን መቀመጥ ልጅ ሊያመህ ይችላል። በሳምንት ጎረቤት ጠብቅልኝ ምናምን የለም ላኩለት አይታሰብም። ወልጄ ተነስቼ ኖርማል ልብስ ለብሼ ይዤ ስወጣ አይተህ አመመው እሱ። በስንተኛው ቀን? በሳምንት አውቄ ነው የመሰለው ግራ ገባ። አገር ቤት ያለ ሰው ቶሎ እንትን አይረግም እንዴ ምንድን ነው አለ እሱ ራሱ ምንድን ነው ይሄን ያህል አሁን ነው ራሱ እየገባው ያለውና እዚህ ከባድ አገር ቤት አጋዦች አሉ ቤት ውስጥ ልጅን ትተዋለህ ለጎረቤት። እዚህ ግን አንተና ልጅ ለዛም ነው እኮ በጣም ቅርብ የሚባል ልጅና እናት ቅርብ ይላሉ። ግን ለዛ ወዲያው ይመጣል ያልኩት 5 ወሰደ። ወንድ ልጅ ደግሞ ትንሽ ኃይለኛ ነው። ታሚን ትንሽ የአራት ሰው አቅም ነበር ኃይለኛ ነበር። ግን አልሐምዱሊላህ ያንተ ስራ ትሰሪ ነበር? አይ ስራ አልሰራም ነበር። ሕክምና በዛ ልጅ ነበር ማሳደገው እማር ነበር። አልሐምዱሊላህ በጣም ሌላ ጀግንነት ደግሞ ላይፍን ለማሸነፍ ብቻን ትግል ሌላ ጀግንነት ደግሞ አይደለ? ከዛ በኋላ ግዴታ እኮ ነው። እኔ መኖር ነው የምፈልገው። ተስፋ መቁረጥ ምናምን አይመጣኝ። እምነታችንም ደግሞ አይፈቅድም። አሁን ደግሞ ምን የሚያሳዝነኝ ሰው ጀጅ ማድረግ አልፈልግም። ሰው ላይ መፍረድ አልችልም። ሁሉም ሰው ህመሙ እንዳቅሙ እንደኔ ላይሆን ይችላል እና ሰው ተስፋ ቆርጦ ራሱን ሲያጠፋ አዝናለሁ። ምክንያቱም በቃ መኖር ላይ ችክ ማለት አለብህ። ፈጣሪ የሰጠህን ህይወት እሱ እስኪወስደው ድረስ የመጠበቅ ግዴታ ነው እና እኔ በምንም አይነት ሁኔታ ውስጥ መደራደር የሌለብን ነገር ኃጢአት ነው አንድም እና የእኔ የሚመስለኝ መኖር እፈልግ ነበር። እውነት መኖር በጣም አሁንም መኖር ወዳለሁ እና ለዛ መሰለኝ የጸናሁት እና ምንም ተስፋ አስቆርጠሽ አታውቂም? በመኖሬ ላይ ተስፋ አልቆርጥም። ግን ችግሮች ሲመጡ እንደማንኛውም ሰው ማጉረምረም ይኖራል። ከፋለሁ፣ አዝናለሁ፣ እሪ እላለሁ፣ ሰግጄ ዱዓ አደርጋለሁ። ግን ይሄ ራስን የሚያደርስ ደረጃ አሉት። የምር አሜዚንግ ብዙ ነገሮች ያው እንደዚሁ በግርድፉ ነው ካሚላት ሲባል ያው ማይንዳችን ውስጥ የሆነ ነገር እናውቃለን። ግን ጠለቅ ብሎ እንደዚህ ጊዜ ሰጥቶ ደግሞ ማውራት እድሉ ሲገኝ ብዙ ነገር ለመሰለሽ አሁን አንቺ ሰው በቃ መኖር ፈጣሪ የሰጠሽ ነፍስ እሱ እስኪወስድ የመኖር የመጠበቅ ኃላፊነት እንዳለብሽ ግዴታ እንደሆነ እየነገርሽን ነውና በእንደዚህ አይነት ውስጥ ሆነሽ ተስፋ አልቆረጥሽም። ዛትስ ዋይ ብዙዎችን ታነቃቂያለሽ፣ ታስተምሪያለሽ። ምንሽ አንዱ ሐሳብ ይሄ ነው። ትንሽ ነገር እንቅፋት ሲመታው ሰው በጣም ትንሽ የሆነች ነገር ችግር ሲፈጠር ብዙዎቻችን በብዙ ነው የምናማርረው። በፊት እንትን እል ነበር መጀመሪያ አካባቢ እኔ ፊት ጓደኞቼ ማማረር ሁሉ አይችሉም ነበር። እናደድ ነበር ምንድን ይችል ነበር። ግን ስቆይ የሁሉም ሰው እንዳቅሙ ነው በአቅሙ ነው ይፈተነው። በአቅሙ ነው። እኔ አሁን አላ ይሄንን የምለው ይሄንን ነገር ፈጣሪም የሚወደው ነገር አይደለም፣ ሰይጣንም የሚደግፈው ነገር አይመስለኝም። ይሄ ከሰይጣን በላይ ነው የደረሰብኝ ነገር። ሰይጣንም የሚያስቀና ነገር ነው እና ግን ፊትና ነው። እኔ የምለው አላህ ሁላችንንም ይፈትነናል። የሰው ልጅ በልጅ ይፈተን ይችላል፣ በንብረት፣ በጤና፣ በሁሉ ነገር እና ይሄ የኔ ፊትና ነው። እንዴት እንድቀበለው አረገኝ ከኔ አይደለም ብያለሁ። መጀመሪያው አቅሙንም የሰጠኝ እሱ ነው። ምንም ነገር ፈጣሪ ሲያመጣብህ መቻያውንም ሰጥቶ ነው። አልሐምዱሊላህ። በዚህ ላይ ደግሞ ይዛኔ እንዳልኩ ሌላ መንገድ መርጬ ታክሜ ቢሆን ልጆቼም አይኖሩም ነበር። አይ ልጆቼም ጽናቶቼ ናቸው። እነዚህን የመሰለ ልጅ ፈጣሪ ሰጥቶኝ እንደዚህ አቁሞኝ ነፃ ሆኜ ከዚህ በላይ ምን ይስጥ? ከማመስገን ውጭ ምንም የለም። እና አንዳንድ ሰዎችም የሚደርስባቸው ችግር እንዳቅማቸው ተስፋ የሚቆርጡት ከአቅም በላይ ስለሆነ ነው እንጂ አይመስለኝም። እንትን ልላቸው አልችልም። ግን ምንም ይሁን ምን ፈጣሪ የጀመረውን እስኪጨርስ መታገስ አስፈላጊ ነው እላለሁ። ከዚሁ ጋር ተያይዞ ደግሞ ሌላው ያለንን ነገር አምኖ ተቀብሎ መኖር በራሱ በጣም ትልቅ ነገር ነው። ብዙዎቻችን አይደለም እንደዚህ አደጋ በተፈጥሮ እንኳን ፈጣሪ በሰጠን ነገር ላይ ብዙ ነገር እናማራለን፣ ብዙ ነገር ራሳችን ከሌሎች እናነጻጽራለን፣ ብዙ ነገር እና ያለን ነገር ራሱ አምኖ ተቀብሎ መኖር መቻል በራሱ ሌላ መማሪያ መንገድም ነው። ይሄ ነገር ደግሞ አንቺ ጋር በደንብ ይታያል። ስትኖረው ነው የበለጠ ማለት ተሰውም። ግን ትንሽ ደግሞ የኛም ሀበሻ እንትን ይልባል
ያበዟል። ያለህን ነገር ተቀበለህ እንዳትኖርም ድጋፍ ያመጣል። አበሻ ትንሽ ያስቸግራል። ግን እኔ እንዴት ነው ማረገው? እችን ሰዓት ነው አሁን ተገናኘን ከእናንተ ጋር ተጫወተን እንለያያለን። ይህን ሰዓት ከእናንተ ጋር ጥሩ የመሆን አለብን። መች እንደምትገናኝ አታውቅም። ከሰዎች ጋር ያለኝን ግንኙነት በደስታ ማሳለፍ ፈልጋለሁ። ከዛ በኋላ ስለኔ ይሉት አይሉትን ሳይሆን ማስበው የሰጠዋቸውን ነው ማስብ የምችለው። የሆነ ነገር መጣብኝ፣ እንደዚህ አልተወለድኩም። አሁን ራሴን ማሳምነው እንደዚህ አይደለም የተወለድኩት። በጣም ቆንጆ ልጅ ነበርኩ። ማያረጅ ውበት ያው ማያረጅ ማይጠወልግ ወላሂ። ሆኖም ቢሆን መቀበል ነው በቃ ፈጣሪ ያመጣብህን መቀበል ነው። እና በፊት በጣም ብዙ ኮሜንቶች ይደርሱኝ ነበር። ማለት ሰው እንደፈለገ አይደለም የሚናገረው፣ ሳያስብ ያጽናናህ እየመሰለው ራሱ ደስ የማይል ነገር ይናገራል፣ አጥንት የሚሰብር ነገር ይናገራል። ግን ኢትስ ኦኬ እነሱ የተሰማቸው በዛ ሰዓት ያንን ነው። ግን እንዳይደርስ ባያደርጉት ስሜት እንደሚጎዳ ቢያስቡና ቢጠነቀቁ ጥሩ ነው። ግን ሁሉ ጊዜ እኔ የማስበው እኔ መጠንቀቅ የምችለው ከኔ አፍ የሚወጣውን ብቻ፣ ከሱ አፍ የሚወጣውን ግን እሱ ነው ኃላፊነት ሊወስድ የሚችለው። ስለዚህ ምንም ማድረግ አልችልም። በተቻለ መጠን ማልፈለግበት ቦታ አልገኝም። በተቻለ መጠን ገደቤን አውቃለሁ። ስለዚህ እኔ ደስተኛ እስከሆንኩ ድረስ እንዳልኩ ነው። በፊት ያላሰብም ባይመሮ እንጂና አካባቢ ያሉት ሰዎች ወደውኛል፣ እኔም ወደዋለሁ። ይሄን የቀረውን አለ። ከዚህ ጋር ተያያዘ ግን የሰው ኮሜንት ስትይ ብዙ ሰው አንዱ ሌላው በህይወቱ የሚሰብረው ከሚፈልግበት መንገድ የሚያርቀው እንዳይደርስ የሚያደርገው ሰዎች የሚሰጡት አስተያየት አይደለ? ብዙን ሰው ከመንገድ የሚያስቀር አለ። ጠንካራ ላልሆነ ሰው ከባድ ነው። እንዳንቺ በጥንካሬ ለማለፍ ላልቻለ ሰው ከባድ ነው። እና እንዳልሽው እንደዚህ አይነት ኮሜንቶች ብዙዎችን ካሰቡበት ቦታ እንዳይደርሱ መንገድ ላይ ያስቀሩ በጣም ብዙ ናቸው። እና እሱ ነገር አሁንም በተለያየ መንገድ ብዙ ሰው ላይ የሚታይ ስለሆነ ነው። እና አንቺ እንዴት ነው ማኔጅ ያደረግሽው? በአብዛኛው አልሐምዱሊላህ ቀጥታ አሁን እኔ ዩቲዩብ አለኝ ነገር ያለው ጀምሬ ነበረ እና እንደዚሁ ታሪኬን ነው ማውራው። እኔ ጋር የሚመጡት ኮሜንቶች በጣም የሚያሳዝኑ ናቸው። ሳያቸው እኔ ራሱ ያሳዝኑኛል፣ ሰዎች ያሳዝኑኛል። ፖዚቲቭ ነው ግን ለክፋት አስበው አይደለም። እኔ ጋር የሚገርመን ጥሩ የተናገሩ ይመስሉና ከባድ ቃል ሰው እንዲፈርሳል እንዲያለች ሲታወስ እና ጥሩ ነው እኮ እነሱ ጋር ግን እኔ ኤክስፔክት አደርጋለሁ። ይዤ የቀረብኩት ገና ስታይኝ የሚያስደነግጥ ነገር እንደሆነ አውቃለሁ። እኔ ቃለኝ ነገሩና እንዴት ነው ሰው ዘቡ ብዬ እንደ ሰው አልስምም። ዘልዬ እጠብቃለሁ፣ ራሴን አዘጋጃለሁ። ድንገት ስገናኝ ሰው አክሽን እንዲወስድ ቀድሜ እጠብቃለሁ። ኤክስፔክት ያደረከው ነገር አይጎዳም። ሳልጠብቅ ግን የሚመጣብኝ ነገር ኦፍኮርስ እንደማንኛውም ሲያስደነግጠኛል። እዛ ቦታ በጣም ብደነግጥ እችላለሁ፣ ግን እጠነቀቃለሁ። አብሶ ከልጆች ጋር እጠነቀቃለሁ። በተቻለ መጠን ሜካፕ አድርጌ ለመውጣት እሞክራለሁ። ኤክስፔክት አደርጋለሁ። በቃ እኔ ተቀብዬዋለሁ። ያ ሰው ግን በቀላሉ እንደማይቀበለው አምኛለሁ። ስለዚህ የሚመጡት ነገሮች ይቀሉልኛል። ያልጠበቅከው ያልተዘጋጀበት ያላሰብከው ነገር ነው የሚጎዳው። ወፍራም ነኝ ብሎ በውፍረት ምክንያት ሰው ስለተናገረው ቅስሙ የሚሰበር ሰው አለ። አሁን ከኔ ጋር ቀልድ ነው ይሄን ነገር ስታያይዘው፣ ግን ለዛ ሰው አየህ ያ ከባድ ነው። በቃ ያለም መጨረሻ ሊሆን ይችላል አይደለም? ትልቁ ችግሩ በቃ ስለዚህ እንደሰጠው ነው። ይሄ ነገር እኔ አይደለሁም እኔ ነኝ ብያምኛል። በቃ ይሄ ነገር ደርሶብኛል፣ ፈተና ነው፣ ፈጣሪ ያመጣብኝ ፈተና ነው። በዚህ አላህ ጀነትን ይስጠኝ። አሜን። ይሄንን ስለምል የሚመጡትን ነገሮች ዝግጁ ነኝ ነው። አንዴ በፊት አሁን ቲክቶክ ነው እንደው በፊት ታልቶክ ነበር። ፓልቶክ የሚባል ሶሻል ሚዲያ ነበር እና እኔ ደስ ይለኛል። ኢትዮጵያም እያለው ወሬ ሲወራ አምጥተው የሚነግሩኝ የኔን ዜና ነው መስማት እፈልግ ነበር። እሱም መሰለኝ አዘጋጅ ምን እየተባለ እንደሆነ ማወቅ መፈልግ ነበር እና ተሰብስበው ሲያወሩ እኔ እገባ ነበር። ልጆች ይከፍታሉ ሲመጡ እኔ ጋር ሰማ ነበር እና ስለኔ እያወሩ ምን አይነት ጎበዝ ናት፣ ምን አይነት ጀግና ናት እያሉ የሚናገሩት ነገር ግን ሁሉም እዛ አካባቢ ያሉኝ ጓደኞች ዞረው ያዩኛል። ድንግጥ የሚያስብል ነገር ለምንጩ አለ መሰለኝ አላውቅም እና
ከክፋት የመጣ ስላልሆነ እኔ ጋር የሚገጥመኝ አልহামዱሊላህ አወጣጡንም እሱ ያዘጋጀልኝ ነው ማለት እንጂ አንድ ቃል ተናግራ ህይወት ልታጠፋ ትችላለህ በጣም ደግሞ ከባዱ እንትን ምትዱላ አይደለም ንግግር ሰው ይሰብራል ከወደድ ከምትወደው ሰው ከምታምነው ከቤተሰብ የሚመጣብህ ነገር አትችልም አሁን እኔ ኤክስፔክት ማረጋቸው ቤተሰቦቼ ወዳጆቼ ዘመዶቼ ጋር የሚመጣውን ነገር ላልችል ይችላል በጣም ጠባቂም ፈላጊም ሊሆን ይችላል ውጪ ላለ ሰው ግን ምን ታደርጋለህ እና ከቤተሰብ የሚመጡት ነገሮች ላይ ልጎዳ ይችላል በይበልጥ እንጂ የውጭ እንኳን አልহামዱሊላህ ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው። በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማሆፕ ሪል ስቴት ቅንጦት ይገባውታል። ፈረንሳይ ከገባ ስንት ጊዜ ሆነ ማለት ነው? አሁን አንድ 5 ዓመት 6 ዓመት 5-6 ዓመት እንግዲህ ያው ሁሉ ፕሮሰስ አልቆ እሷን በብቸኝነት አንተም ከዛ ሆነ በብቸኝነት ብዙ ጊዜዎችን አሳለፍክና ወደ ፈረንሳይ ፓሪስ ስትገባ አብራችሁ ስትኖሩ የነበረውን ስሜት ጉጉት እንዴት አገኘው አቀባበሉን ንገረኝ እስኪ የመጣን ጊዜ ምንተኛው ሶስታችን ነው ሶስታችሁ የመጀመሪያ ልጃችሁ እና ሁለታችሁ ሶስታችን እና አይተኛም እሱ አይተኛም አይጣም ነው መጠነቀቀው ነበር ብታይ እንዲህ መሃላቸው እንዳልገባ ኦሬዲ ሁለቱ አታችመንታቸው ከባድ ነው እኔ እንግዳ ነኝ እንደ አባት በፍጹም እንደሱ አላረኩም እኔ እንደ አባት በፍጹም እንደ አባት አልጠበቅኩም ራሴንም ያሳዝነኛል አንጀቴ እንዲህ የሆነ ያላውሰዋል በጣም ለምን ምን አይነት ናፍቆት እንዳለው አውቃለሁ ለአባት አባቱ እኔ ልሁን ሰንበዲ ምንም የሚያውቀው ጉዳይ የለም ግን የአባት ረሃብ አለበት ሁሉንም ወንድ ማቀፍ ምናምን እንደዛ አይነት ነው ማቀው ከሱ መሰማው ነገር ማለት ነው መጣው ገባው እንዴ አየኝ በቃ እንግዳ መጣ ያ የተወሰነ ጊዜ ፈጅቷል ቶንቶ ነው የሚለኝ ቶንቶ ማለት አጎቴ በፍሬንች በሱ ደግሞ እኔ ነቅላለሁ በዛ እና እንትን ላይ ወስጀው አዎ በታመር ፓፓ ነው ትሏለች እሷ ፓፓ ምን እሺ ይላትና ቶንቶ ይላል ነገር አውቆ እንደበሸኩ ገብቶታል ገባ ቶንቶ ይለኛል ከዛ እኔም መናደድን ተውኩት በቃ መብት ነው እንደፈለግ ከዛ የሆነ መጫወቻ ወስጀው በጣም ይሽከረከራል ነገር እና መውረድ ፈለገ ፓፓ አለኝ የመጀመሪያ እጅ ፓፓ አለ አረ ፓፓ አለ እናቱ ውሸቱን ነው በቃ ከዛ ትንሽ ይበላልኩትን ተውኩት ይውጣለት ፓፓ ደሳለኝ በጣም አግኝቼው ማላቀው ደስታ በጣም ተደሰትኩ ልነግርህ አልችልም ከዛ አቀፍኩት እሱም አቀፈኝና በቃ ተጀመረ ማለት ነው አባትነቱ በማሽከርከር ተጀመረ በስ ከዛ በጣም እንጆይ ያደርግ ነበር ከሱ ጋር ትምህርት ቤት መውሰድ መምጣት ምናምን እኔ ማቀው ጉዳይ አይደለም ተዋቶስ ዲፖስ ታደርጋለህ ከዛ ተመልሰዋል ለምሳሌ ተመልሰዋል ራት ታመጣዋል ይሄኛው ነው ሰራዬ በቃ የመጣው ሰሞን ፈረንሳይ እየለመድኩት መጣ ከዛ መኖር ጀመርኩ በስንስራት 1-2 ዓመት ስራም የለኝም ትምህርት ነበር ትምህርቱ አይገባም ቋንቋ አይገባም ቋንቋ ነው ወይስ ትምህርት ቋንቋው በቃ ትውላለህ ትመጣለህ ዝም ብለህ ምንም ከማታ ተጧስተማት ተበልፋለች ምንም አይገባም መጥ ወደ ቤት ከዛ ደግሞ ነገ ከዛ ቀኑ እስከሚያልቅ ነው የምትማረው እንጂ ምንም የሚገባህ ነገር የለም ብቻ ጊዜው አለ መጨረሻ ደግሞ የሚገርምህ ወረቀት ይሰጧል ሲጨርስ ሰርቲፊኬት የተማርክበት አንተ ምንም አታውቅም ከደሙ ንጹህ ነኝ ነው ከዛ ስራ ጀመርኩ ደግነቱ ስራው ቋንቋ አያስፈልገውም አረተው ምንድነው ቋንቋ የማያስፈልገው ስራ ሬስቶራንት ነው እሺ ይሄው ለነገሩኝ እንትኖቹ ምን አይነቱ ማለት የምግቡን የቅመሙን የሚገቡትን የሳንዱቾቹን አይነት የምግቦቹን አይነት በሙሉ መስተንግዶ ነው መስራት ኩክ ማድረግ ከዛ ነገሩኝ ቢነገር ያልገባ አለኝና
አንተ ያንተ ቋንቋ የለህም አለኝ። አንተ ቋንቋ ጻፈው አለኝ። ከዛ ጻፍኩት በእኔ ቋንቋ በአማርኛ ጽፌላቸው እነሱ ሪጋርድ ዲሲን የኢትዮጵያ ዲሲን ይላሉ። ስዕል የኢትዮጵያ ስዕል እያሉ እነሱ እየመጡ ያዩታል። እነሱ ፎቶም ያነሱታል የጻፍኩትን። በቃ በሱ ምክንያት ገባኝ ስራው። በቃ መስራት ጀመርኩ። በቃ አንተ ኩክ ማድረግ ተምረህ ነው ወይስ ትችል ነበር? እዚህ ሀገር ስትኖር ፎርማሲዮን ይባላል። ማንኛውም ስራ መስራት ትችላለህ። የትኛውም አይነት ስራ። ያው ምግብ ግን ከባድ ነው አይደል? የትኛውም ስራ። ከዚህ ስራ በፊት ግንበኝነት ሰርቻለሁ እዚህ። አዎ እሺ። ግንበኝነት ሰራው። በጣም ከባድ ነው። በብርድ ከባድ ነው። አንድ 6 ወር ነው ምናምን። አንድ እዚህ ሀገር ማቀው ልጅ ያስገባኝ ገባን። ከዛ ወጥቼ ይሄ ስራ ገባው። ይሄ ደግሞ ምንም ሳይቆሽሽ ነው የምትመጣው። ገባ እየበላ ምናምን ነው። ነጭ ልብስ እንደለበስክ ትገባለህ ትወጣለህ። በቃ ከዛ አንፃር ነው እዚህ የገባሁት። ይሄ በቃ ጀነት ነው ብዬ ነው የምሰራው ዝም ብዬ። አሁን ሼፍ ነኝ። አሁን ሼፍ ነህ? እውነት? ሬስቶራንት ላይ ሼፖል ይባላል። እሺ። ብሎንጀሪ ነው፣ ፓቲሲሪ ያለው። ኦኬ። ሙሉ ስራ እሰራለሁ። ዋው። ቤት ውስጥ ትሰራለህ እዚህ? አዎ፣ እዚህ ግዴታ ነው። የመጀመሪያ ጊዜ እንተናለች። እሺ። ትንሽ ተቀመጣለች። እንግዳ ነህ እንደመጣ 1-2 ዓመት አስቀመጠች። ካደመች በደንብ በጣም አፈረችኝ። ወፈርኩ በጣም። ከዛ ስሰማ ምክር ቤት ውስጥ ምን ትሰራለህ አሉኝ። ኧረ ምንም አልሰራም። ምንም አልሰራም። ለዛ ነው ተንቀሳቀስ፣ እዚህ እንቅስቃሴ ያስፈልገዋል። ብቻዋን አትተዋት። በቃ ተጀመረ መንቀሳቀስ። አሁን በጣም ደስ ይላል። ሰው ምን ገጠመኛለ? ሌላ እዚህ ሀገር እንደመጣው 6 ወደ ኋላ ይጃቃለሁ በሜትሮ 6 ወደ ኋላ ማለት እኔ የምሄደው ወደዚህ ነው። አንተ ወደ ኋላ 6 ዳይሬክሽኑ ልክ አይደለም ብዬ በዚህ በኩል ወጥቼ ተሳፍሬው ራሱን ነው የተሳፈርኩት። አሁንም ተሳፍሬው ራሱን ነው 6 ወደ ኋላ ይጃሉ። 6 ስታሲዮን እንደገና እንዴት ነበር ይሄ ነገር? ስትመለስ 6 12 ሊሆን ነው እንደዛ ወኛ ቃለው ምናምን። በጣም እንትን መንገዱ መጀመሪያ በጣም ከባድ ነበር። ከዛ በቃ ቆንጆ ነው ሁሉ ነገር። ብቻ ብርዱ አትችለውም። ብርዱ ሹል ነው በቃ ሁሉ ጊዜ ይወጋል። በቃ በመጀመሪያ የመጣው ሰሞንማ መውጣት እንዴት ይታሰባል። ከዛ ግንበኝነት ስሰራ ትንሽ ተለያመድኩት። ሰው ሆንኩኝ ማለት ነው በቃ። ከዛ አመመኝ ደግሞ ብርድ አመመኝና አንድ ሰውዬ ሐኪም ነው መረመረኝ ነውና ቴሮ እዛ ሀገር ቤት የመጣህ ብርድ ነው ብሎ 10 ሳንቲም ያክላል ኪኒን ነው አይረሳኝም። 10 ሳንቲም ያክል ኪኒን ሰጠኝ። በአንዴ ተሻለኝ በቃ። ከዛ በኋላ ብርድ ማሞኛ አቅም ግን ሁሌ አዲስ ነው ሁሌ። ከዛ ላይፍ በትዳር በልጆች እንግዲህ በፓሪስ ተጀመረ። ከዛ ሁለተኛ ልጅም መጣች። በስዊዘርላንድ ዙሪክ ሲቆዩ ኢትዮጵያውያንና ኤርትራውያን ጎራ ሳይሉ የማያልፉት ድንቅ ምግብ ቤት ልዩ ሬስቶራንት አንጀት የሚያረሱ ምግቦቻቸው በብዛትም በጥራትም ሞቅ ካለ አቀባበላቸው ጋር ተደምሮ ልብን በደስታ ይሞላል። በዙሪክ እውነተኛውን የሀገር ቤት ጣዕም ከፈለጉ ቢርመልስዶርፈር ስትራስ 191 የሚገኘውን ልዩ ሬስቶራንትን ይጎብኙ። ለፒክአፕ ወይም ለተለያዩ የኬተሪንግ ዝግጅቶች ይደውሉልን። በልጅ መባረክ እንዴት አገኘው? አግኝቼው አላውቅም፣ አይቼው አላውቅም። እንዲህ ነኝ ለእናትና ለአባቴ አላውቅም። በጣም ከባድ ነው ልጅ ሲኖርህ። ከባድ ነው በጣም ስሜቱ። ደግሞ ከኛ ሀገር እዚህ ደግሞ ምንድነው አታችመንቱ አትለያይም። ምንም የምትለያዩበት ጊዜ የለም። የኛ ሀገር ውጭ ትጫወትን፣ እዚህ ውጭ መጫወት የሚባል የለም። በቃ ውጭም ከሆነ አብረህ ነው፣ ቤትም ከሆነ አብረህ ነው። ምንም መለያየት የለም። እዚህ እንዴት ነው የልጅ አስተዳደግ? ከኛ ሀገር ምን ለየት ይላል? ካሚላት ልጅ በጥርስ ይዘህ ነው የምታሳድገው ነው የሚባለው። እዚህ በጥርስ ይዘህ ምን ማለት? አትለቅማ፣ ሁሉም ቦታ አብረህ ነው ማለት። ሲስተሙም እንደኛ ሀገር አይደለም። የእነሱ ነው የሚመስሏቸው ልጆቹ። አንተ ወልደህ የእነሱ ነው የሚመስሏቸው እውነት። እና እያንዳንዱ ነገር ላይ ህግ አላቸው። ስለዚህ የእነሱንም ጠብቀህ የአንተንም ጠብቀህ ነው የምትሄደው። ግን ለልጆች አንተን ያላቸው በቃ ለትምህርቱም ለውሏቸውም ለላይፋቸውም ሁሌ አብረህ ስለሆንክ እነሱም በጣም ወደ አንተ ይቀርባሉ፣ አንተም እንደዛ። ግን እንትን መሆን አለብህ ሁሌ። ትንሽ ሲሆኑ ችግራቸው ትንሽ ነው፣ እያደጉ ሲመጡ ችግሩም እያደገ ነው የሚመጣው። እኔ የምመኘው ሀገር ቤት ልጅ ማሳደግ ሀገር ቤት ቢሆን ደስ ይለኛል።
እዛ ቀላል ነው እንዳየሁት ሁለቱንም ስላየው የሀገር ቤቱ ጥሩ መሰለኝ። ይሄ ከባድ ምን ለየት ያለ ህግ ይገርምሻል? አሁን የሚያመጡት ህግ ለእኛ ላበሻ የማይስማማ አለ። ልጆቹ የሚያስተምሯቸው ነገር ስለ ጾታ በቃ ባህላችንም ምናችንም የማይሆን ነገር ስትሰማውም ይከብዳል ባልትቀበለውና እሱ ነገር ይዘህ ጠባጠባ ይላል። ግን ደግሞ በቃ የተወለዱበት ሀገር ነው፣ አብረህ መሄድ አለብህ ግዴታ ነው። እሱ ትንሽ ይጨንቃል። የ4 ዓመት ልጅ ማማር አለባቸው የሚሉህ ነገር ከባድ የኖር ነው ሳይሆን ያማናስበው ነው። ታውቀዋለህ ፈረንሳይ ደግሞ ትንሽ ጠበቅ ይላሉ። ለባዕድ ነገር የተጋለጹ ናቸው። እምነት ሁለተኛ ነው እዚህ ሀገር፣ ህገ መንግስቱ ነው አንደኛ የሚቀድመው። ሁሉም ሰው እምነቱን በቤቱ ነው ማንጸባረቅ አትችልም። እና ያ እንትን አለው እንደፈለክ ቤትህ ታደርጋለህ እንጂ እምነቱ ቅድመ የለው። ስለዚህ በቤት ልጆችን አንጸህ ትልካለህ። እነሱ ደግሞ የሚሰጧቸውን ደግሞ እነሱ ይዘው ይመጣሉ። በመሀል ላይ ነው እንግዲህ ያለህ ውጊያ። ስለዚህ ሰላም እኔ ቢሆን ደስ የሚለኝ ልጆችም እኔ ሀገር ቤት ብንሆን ደስ ይለኛል። እስቲ ደግሞ ኢንሻአላህ እናያለን ወደፊት። ረጁ የትኞቹ ኳሊቲዎቹ ናቸው በጣም የሚገርም? ስለ አንቺ ኳሊቲ በጣም ሲያወራ ነበር እሱ እና አንቺ ደግሞ የሱ ኳሊቲዎች በጣም የሚገርሙሽ የትኞቹ ናቸው? ሁሉ ነገሩ ልዩ ነው። በመጀመሪያ እምነቱ ላይ ያለው አቋም በጣም ደስ ይለኛል። ማሻአላህ በጣም የዲን ሰው ነው። ሲስቅ ሲጫወት ነው እንጂ ልቡ ፈጣሪ ጋር ያለው ቦታ በጣም። ሌላ ደግሞ ፋሚሊ። አሁን አባቴ እንዳልኩ እዚህ መጥቶ ነበረ ታሞ የነበረ ጊዜና ሙሉ ለሙሉ እሱ ነው እንትን ያለው የካደመው። ያ እኔ ላይ ብቻ ይመስለኝ ነበርና ይሄ ትሪት ማድረግ ይችላል በጣም ነገሮችን መቀበልና አብሮ ማስኬድ በጣም ይችላል። ሌላ ሳቅ ጨዋታ እንስቃለን እንጫወታለን እና ያምንብኛል። ካሚላት ወደ አንተ ህይወት መምጣቷ ምንድን ነው ህይወት ውስጥ ማምሻዬን አሳመረችው? ምንድን ነው ይፋ እኮ ነው ይሄ። ማምሻዬን አሳመረችው በጣም ምን እንትን ይባላል። አሁን እዚህ እንኖራለን የሚል ሀሳብ አልነበረኝም ሲጀምር። የሆነው በዛ መልኩ ነው። በተአምር እንደ አይነት ቪዥን የለኝም እኔ የቱም ቦታ ሆነን ብንኖር እዛም ሀገር ቤትም ቢሆን የምንኖረው አሁን እድሜ ስጣቸው አሁንም አላህ ያስደስታቸው ሻላሙዲን እሳቸው ናቸው እንድትወጣ ሰበብ የሆኑት እንጂ የኛ ሀሳብ እኮ የለም። ኦልሬዲ እኮ መንገድ ጀምረናል። ህክምና ህክምና ዶክተር ዮሐንስ ይባላል። በጣም ድንቅ ሰው፣ በጣም ጎበዝ ሰው፣ በጣም አስተዋይ ሰው። እኔ እንጃ ያልተዘመረለት ሰው ነው። ሲነገርም አይሰማም ስለሱ። አሁን ብዙ ነገር ልትሰማ ትችላል ስለ ህክምና፣ ግን ስለሱ ምንም ሰምቼ አላውቅም። እኔ አላውቅም። አሁንም እዛው ነው የሚሰራው። እኔ አላውቅም፣ ግን መመስገን ያለበት ሰው የእውነት አባት፣ ኢትዮጵያዊ አባት የሆነ ሰው እንዲህ ፊቱ አይረሳኝም እስካሁን ድረስ። የሚሰጠን የነበረው ተስፋ ሳይለንትነቱ መጥቶ በውስጡ ነው የሚያወራው ሁሉን ነገር። ከዛ ተጨንቆ ነው የመጀመሪያውን የሰራት ምናምንና ደስታው ሲነግረን እሷ ውስጥ ገብታ ገና ሳትነቃ እሱ ነው የነገረን ምናምንና ልዩ ሰው ነው በጣም። አሁን እኔ የማስበው እዛ ጨርሰን ጣጣችንን ከእሷ ከሰውነቷ ላይ ነው የሚሰጠው እንትን ለፊቷ ምናምን የሚወስደውና ከኔ የሚሞከር ብያለሁ እኔ በዛ ሰዓት። መጀመሪያ እናቷ አለች እናቷ። ከዛ እናቷ ቆይ ከኔስ ቢሆን የሆነ ነገር ተብሎ እስቲ ከኔስ ተብሎ እንዲህ እንትን ይለን ነበር፣ ያበረታታ ነበር እሱ። ከዛ ምንም እናደርግ ዝግጁ ነን በጣም ምንም ነገር ለማድረግ። ለምን በፍጹም ከሀገር ውጭ ሆነን እንዲኖራለን ምናምን እንደዚህ ሀሳብ የለንም። እሷ ትዳን ትኑር። ከዛ በኋላ ለላይፍ ምንም አላስብም። የራሴ የሆነ ሙያ አለኝ ምናምን። ልብስ ነበር የምሰፋው ሀገር ቤት። ጥሩ ልብስ ሰራ ነበር። ጥሩ ስራ ነበር የመጀመሪያም እና የትም ጋር ይሁን ከእሷ ጋር መኖር ነው እኔ የሰጠሁት። ለዛ ነው በቃ እና እሷ እንድትኖርልኝ እንድትፈልግ ማድረግ። አሁን መኖር ነው የምፈልገው ስትል ለእኔ ሌላ አዲስ አሁን እንዳልከው ምን አገኘህ ለምትለው አዲስ ተስፋ አገኛለሁ ማለት ነው። በኖረሽ ቁጥር ያው ብዙ ነገር እናተርፋለን፣ ብዙ ነገር እናገኛለን እና ብዙ ነገር ነው ያገኘሁት። ደግሞ እንጠብቃለን ደግሞ የተሻለ። ፍቅር ላንተ ምንድን ነው? ፍቅር ማለት ይኸው ፍቅር ማለት ይኸው ራሱን ትቶ ለሰው የሚኖር ሰው አጠገብ መኖር ፍቅር ነው። እሱ ለእኛ ነው የምትኖረው። ሰው ነህ፣ ሴት ነች ማለት ከባድ ነው፣ በጣም ከባድ ነው።
ስለ ሆስፒታል ሲነሳ ዶክተር ነርስ በኃይሉ ነው መሰለኝ በኃይሉ አንቺ ነሽ እኔ ዶክተር ዮሐንስ ነው በሰዓቱ ልንገር እንትኑ የጉዳቱ መጠን አይኔን ጋርዶኝ ነበር ያየሽ አልነበረም ነው ያለው ማቀውን ሰው ነው ግን ማየው ብዙ ጊዜ አያውቁም ነበር ቤተሰብም እነሱ ማያውቁም ነበር ማቃቸውን ሰዎች ማየት ይችላል በተረፈ አሁን ዶክተር በኃይሉ አሁን የሚጸጽተኝ ማለት አቃዋለው እንጂ በመልክ አላቆም በድምጽ ነው ማቀው እንዲህ የሳልኩትና ማግኘት የምፈልገው ሰው እሱ ነው የሚገርም ነርስ ነው በኃይሉ ይባላል የካቲት ሆስፒታል ነው እዛው የካቲት ሆስፒታል ትንሽ ከባድ ነው ህክምና ሂደት አንድ በርን ዩኒት ያለን አንድ የካቲት ሆስፒታል ነው ኢትዮጵያ አንድ ክፍል ውስጥ በጣም ብዙ ነን እንዴት ከባድ የሆነ ነገር እንደሚመጣ እና በስራ ብዛት ይቆጣሉ ነርሶቹም ጫናው ግን ካልተቆጡም አይሰማም ይቆጣሉ ታመ እንደሆነም ይረሳሉ በቃ አላውቅም ብቻ እሱ ግን እኔ እንጃ እንዴት ትሪት ያደርገኝ እንደነበር ኢቨን ገላችንን ስንታጠብ በርን ዩኒት ውስጥ ልብስ ብቻ ነው ማድረግ የምትችለው ጋዋኑ እንደ ሰርጀሪ ክፍል በለው ንጹህ መሆን ስላለበት እነሱም እየለበሱ ነው የሚገቡት እና ይፈቀድም የውስጥ ልብስ ማድረግ ራሱ ነው ይልልኝ ነበር በጣም እንትን ስለሆንኩኝ ነው አታውልቅ ቢከራከርልኝ ነበር ሴቶች ናቸው እንግዲህ በጣም ያለ ቀኑ ፈረቃ እየቀየረ ማታ ያድር ነበር ላንቺ እንደ ጓደኛም ቀርቦ ነበር ከኛ ጋርና እዛ ውስጥ ያሉት በእንትና ራሱ በጋርዲያኑ ራሱ ጥበቃ እንጃ ጥሩ ነበሩ ብቻ ግን ያስቃል የህክምና ሂደቱም ያስቃል ስንታጠብ እሺ እሳቸው ናቸው ሂደቱም ያስቃል ማለት ያሳዝናል ብቻ የተሻለ ቢሆን የካቲት ሆስፒታል አይብሽ ሆነ ብዙ ማቴሪያል የለም ብዙ ግን ቁስለኛ አለ እንዲህ ያስቀምጡና ሲታጠብ ውሃሳቸው ነው የሚያደርጉት በቃ እንደዚህ ጨምሮ ይባላል ልክ ገላ እንደሚታጠብ ሰው የለም እንደዛ ነው ይሄ እኮ የለም እኮ ቆዳ የሚባል የለም እኮ እንዴ አሁን እየሳቀች የምትነግረኝ አንተ እኮ ረስታ የምትሰማት እንጂ አሁን የእንትን አሁን ለምሳሌ አሄራ የሚባል አለ አሄራ ሰማይ ቤት ሰው ራቁቱን ይቆማል ነው ግን አንዱን አያይም የፍርዱ ቀን ከባድ ከመሆኑ የተነሳ አሁን እዚህ ጋር ይሄኛው ተነስተዋል ሰውን ማየት አይችልም በዚህ አልፈ ሌላ ነገር አታይም እዛ ጋር አሁን እነዚህ ሰዎቹ ባይኖሩ እንደውም ትሪትመንት ነው የሚመስለኝ እኔ የሚጮሁት የሚያዋክቡት ይሄ እንደዚህ ምናምን የሚሉት ያን ነገር ሰዎቹን ያስረሳቸዋል የሆኑትን ረስተው እነሱ የሚያደርጓቸውን ሰዎች ማየት ይጀምራሉ ነው እኔ እንደሱ ነው የሚመስለኝ ግን ያ የተባለው ልጅ ደግሞ በኃይሉ እኔ ከኔ ጋር በእንዴት ነው ምን ያህል እንገናኛለን ትንሽ ነው የምንገናኘው ከእሷ ጓደኞች አሉ ከኔ ጋር የሚፎካከሩት ያልኩ በጣም አርቦች ናቸው በኃይሉ እሱ በጣም ከኔ ጋር በሰዓት ወይ በሌሊት በምናምን እንተዋወዳለን ይመስለኛል ግን ከኔ ጋር በጣም ጥሩ ሰው በጣም ጥሩ ሰው እዛ ያሉት ሁሉ አዳልተውልኛል ማለት ይችላል ሆስፒታል ውስጥ ህመምን እንድትረሳ ያው እንትኑ የመጀመሪያ አሲዱ መነሳት ያለበት ያው በመቀስ ነው ምንም አይነት ማደንዘዣ ስለሌለ ያው በመቀስ ያለ ማደንዘዣ እንደዛ ነው እንደዛ ተነስቶ ነው ያ ነው እኮ የሚታጠባል ማለት ያ ተነስቶ ሲታጠብ እንደዛ ነው እንትን ይላል ያው ኬሚካል ደፍቶ ሲርስ ከዛ ነው የሚያነሱት ያንን ነገር መርሳት መቻል በእነዚህ ሰዎች ነው አየህ ተመልካቾቻችን የምንገኘው በፈረንሳይ ፓሪስ ሎቭር ሙዚየም ነው ይህ የዓለም ትልቁ ሙዚየም በቅርስነት የሚጎበኙበት ቦታ ነው የሚገኘው እናንተም ለልጆና ከትውልድ የሚተላለፍ ቅርስ ማስቀመጥ ከፈለጉ በመሃል አዲስ አበባ ቦሌ መድኃኔዓለም ፊት ለፊት ዴማ ሆፕ ሪል ስቴት ቤት አሁኑኑ ሲገዙ ታላቅ ቅርስ ማስቀመጥ ይችላሉ በዚህ ቁጥር አሁኑኑ ደውሉ የቤት ባለቤት እናደርገውታለን ዴማ ሆፕ ቅንጦት ይገባውታል ካሚላት ስራችሁ ላይፋችሁ ላይፍ ስታይላችሁ አኗኗራችሁ በዚህ በፈረንሳይ ፓሪስ እንዴት ነው ንገሪኝ እስኪ አሁን እሳቸው ሼፍ በቤቱ ይሰራሉ እኔ አሁን ልጆችን ቴክ ኬር ያርክሽ ያሳደግሽ እሺ እያሳደግኩ ነው
ትምህርት እማር ነበረ። ኦኬ መጀመሪያ አካባቢ ዩኒቨርሲቲ ገብቼ ነበር እዚህ ነው። ህልም አለኝ ወደፊትም መሆን የምፈልገው ነገር አለ ኢንሻአላህ። እማር ነበረ ግን ዩኒቨርሲቲ አንደኛ የመጀመሪያ ዓመት ማቀራረቢያ የሚባል ኮርስ አለ። ያለህን ዲፕሎም እዚህ ጋር እኩል ለማድረግ የምትማረው ኮርስ አለ። እሱን ወስጄ ኮቪድ መጣ ተቋረጠ። ተመልሼ ሞክሬ ነበር ልጅ ያስሚን እርጉዞን ድጋሚ ተውኩት። አሁን ግን እንዳልኩ ልጆቹ ትንሽ ወጣ እስኪሉ ድረስ እኔ ያስፈልጋሉ እና አንደኛውን ትንሽ ከፍ ይበሉና እመለሳለሁ ኢንሻአላህ ወደፊት ከስራ ጋር። ቤት ስሆን ሞክር ጀምሬ ነበር ሰው ጋር ለመቅረብ ለሰው ሞራል ለመሆን ዩቲዩብ እና የመሳሰሉትን ነገር ጀምሬ ነበር። በመሀል የወንድሜም ድንገተኛ አደጋ ሲመጣ እንትን አልኩት አላስቀጠልኩትም። ኢንሻአላህ ደግሞ እሱንም እቀጥላለሁ ብዬ አስባለሁ። በጣም አሪፍ የተለየ ያለ ላይፍ ስታይል የምትነግረኝ? አሁን እዚህ ማለት ስትኖር እዚህ አሁን አምላክህን የተገዛህ መኖር ከባድ ነው። አዎ ከፈጣሪ በጣም ከባድ ነው። አሁን ደግሞ እሱ ደግሞ እንድትችል የምታረገህ እሷ ነች። ደግሞ እሷ ቀድማ ኖራለች እዚህ በፊት እኔ ስመረቅን እንኳን ቆይ ገናነ ትንሽ ትለኝ ነበር። አሁን ደግሞ እያየሁት ነው። በጣም ከባድ ነው። ከመሆኑም ጋር ፈጣሪ ጋር አታችመንት ትንሽ ሀይ መሆን አለበት። በእውነት ለመናገር የሚያስደስት ነገር የለም። እኔ መጥቼ እዚህ ባየሁት ከዛ ውጭ ምንም የሚያስደስት ነገር የለም። ለኔ ምንም አልገባኝም ወይንም እንጃ ከኔ ፍላጎት ውጭ ነው ያለው። የምትሰማው ነገር አሰቃቂ ነው ሁሉ ነገር። ደግሞ ሰዎቹ በጣም ጥሩ ሰዎች ናቸው። ፈረንሳዮች በጣም ጥሩ ደግ ልብ ያላቸው ሰዎች ናቸው። ግን በቃ ተሰልጦባቸዋል። የሚኖሩት የሚፈልጉት ነገር የሚያደርጉት ነገር ግራም ይገባል። ከኛ አኗኗር እንደ ሰው ከባህል ከምን በጣም ልዩነታቸው ከባህል ስትቀርባቸው በጣም ደጎች ናቸው። በጣም ያላቸውን መስጠት ያላቸውን መሆን በቃ ምንም እንቅፋት መቀየነት የሌለባቸው ሰዎች ናቸው። ምንም እንቅፋት የላቸውም። ራሳቸውን ትንከማለች። ከዛ አንጻር ከእምነት አንጻር ከባድ ነው። ግን አንተ ከባድ መሆን አለብህ። ሁሉ ጊዜ ከሱ ጋር ያለ አታችመንት ጥሩ ከሆነ የእናታችንም ዱዓ አለ የአባታችንም ዱዓ አለ ኢንሻአላህ እናልፈዋለን ብዬ ተስፋ አድርጋለሁ። ምን ጥያቄ አለው? እሺ ጥያቄውን ተቀበልሽ። ከዛ በኋላ ህይወት እንዴት ነው የቀጠለው? አብሮ ለመሆን ቀጣይ ሂደቶች አሉ አይደለ? እነሱ ነገሮች እንዴት ነው ያደረጋችሁ? ከዛ በኋላ እንዳልኩ በህክምናው ምክንያት ጋፕ ተፈጥሯል ነበር። የዛን ሰዓት እንትን አላለም ነበር፣ አብረን አንሆንም ነበር። ወደ ስራ ተመልሼ ነበር። ሱቅ ነበረን ብዬ ከእህቶቼ ጋር ትንሽ ትንጀምሬ ነበር። ከዛ በራሴ መንገድ መጣሁ ድጋሚ። እዚህ መተን አወራን ማውራት ጀመርንና ያው እኛ በሙስሊሞች ታውቃለህ ካሰብኩ ኒካህ ወዲያው ወደ መጋባት ነው። በፍቅር ግንኙነት ረጅም ጊዜ ማሳለፍ ምናምን የለም ኒካህ ነው። እሱ ደግሞ ማሻአላ ነው። በዲኑ ማሻአላ ነው። ምኑ ነው ማሻአላ? በእምነቱ የጸና ነው፣ ጠንካራ ሰው ነው። እና ተነጋገረ። በቃ እዚህ ሆኜ ሽማግሌ ተላከ። ቤተሰብ ጋር ሽማግሌ ላከ። ይወዱታል አባቴ እና እዛ እየዋለ እያጠረ አንተ ለዚህ ነው ተባለ። ለዚህ ነው እንደዛ ከሆስፒታል አልወጣም ያልከው። በቃ ደስ አላቸው። ደግሞ የገደለኝ የእሳቸው ፍቅር ነው። ደግሞ አባቷ በጣም ከባድ ፍቅር ነው እና ደስ አላቸው። በጣም በጥሩ ሁኔታ ተቀበሉን። ማሻአላ ደስ አላቸው። በቃ ከዛ መጣች ወደ ኢትዮጵያ። መጣች፣ ኒካ ታሰረ፣ መጣች። በቃ ተጋባን በሽምግልና በኒካ ፕሮግራም። ሽማግሌ ይሄዳል። ሽማግሌ ኒካ ይዋዋልና ያስራል በወኪል የአንተ ቤተሰብና የሷ እንጂ እንደ ሰርግ ምናምን ሰፋ ያለ ፕሮግራም ሰርግ ነበረ። ጨረስንና ኒካ ታስሮ መጣች፣ ተጋባን። ጥሩ ሰርግ፣ የሚያምር ሰርግ ነበር። በጣም ሁሉም ሰው የተደሰተበት ሰርግ ነው። የትና ምን አይነት ሰርግ ነበር ካሚላት? ይኸውልህ እንዴት መሰለህ ሰርጉ ስትር ማለት ነበር የፈለግነው። አሁን እንዳልኩ ግብት ውጥት ምንም እንትን አንፈልግም ነበር። አንድ የኔ ታላቅ ወንድም ያለ እንዲህማ ሲባል እንዲህ ሲባል እቤት ሊያልቅ የነበረው አዳራሽ ደረሰ።
አዳራሽ ውስጥ እንደገና እንዴት በጣም ከባድ ሰርግ ያልታሰበ ከባድ ሆነ ሰፋ ብቻና የሱንም የኔንም ቤተሰብ ያስደሰተ እና እህቷም ታገባ ነበር አብርሃም መጥቶ ለዛ ነው የሰፋው በዛም ጭምር እና ስፍት አለ ሳይታሰብ ደስ የሚል ሰርግ ቤተሰቦቻችንን ያስደሰትንበት ሰርግ ሆነና ወዲያው ግን ያው ተመለሱ። ሰርጉ ላይ ምን አይነት ስሜቶች ነበሩ? የቤተሰብ ደስታ አለ፣ ስሜቱ የተዘበራረቀ ስሜት፣ ብዙ አይነት ስሜቶች ሊንጸባረቁ ይችላሉ። ደስታው ከዛ አይነት መንገድ ወጥተሽ አገግመሽ በዛ መንገድ ቆመሽ ሲያዩሽ አዲስ ቤተሰብ ልትመሰርቺ አለ አይደለ? አንተም ደግሞ ከሚላት ጋር በቃ አዲስ ኑሮ አዲስ ትዳር ልትመሰርት ነውና ሰው ጋር የነበረው ስሜት የሰርጉለት ደስታው ስሜቱ ብዙ ነገሮች ይኖራሉ ያስባለሁ። ሁሉም ደስተኛ ነው። እኔ ማቀው ሰው በሙሉ ሰው የሆነ ደግሞ የሚገርመኝ እኔ ከተጋባን በኋላ አሁን እሷ ሄዳለች። በቃ ከተጋባን በኋላ በሰርጓ ያለቅሱ ሰዎች ብዛት በደስታ የሚነግሩህ ማንም ማያውቋት በእንደው በአጋጣሚ ሲያገኙ እንደው ተባረክ ምናምን ብሎ ይመርቁኛል። እሷ ተባረክልኝ ባካችሁ እሷ እሺ ብላይ ነው እንጂ መቼ ይሆን ነበር ምናምን እና በጣም ሁሉም ሰው ደስተኛ ነው። ሁሉም ሰው በጣም ምን ያሉ አንቺስ ቤተሰብ ካሚላት ፊታቸው ላይ የነበረው ስሜት ደስታ እንዴት መሰለህ? በፊት በአብዛኛው ዱዓ ይደረጋል። እኔ ለዚህንም የደረስኩት በዱዓ ነው። በጣም ብዙ ሰው ዱዓ አድርጎልናል። በጣም ብዙ ሰው እና ቤት ውስጥ እንዲተሰብስበን መጣና ከሐኪም ቤት ዱዓ ሲያረጉ ስሰማ ድምጻቸው ደስ ይለኝና ዱዓ ልቀበል ነው እኔ የምወጣው። ዱዓ ስቀበል ሁሉም ሰው ያለቅሳል። እዛ ሰዓት ላይ ከበፊት ከሰርጉ በፊት ዱዓ ማረጋቸውን ትተው ያለቅሳሉ። በቃ በጣም ያዝኑ ነበር። እኔን ሲያዩ ይከብድ ነበር። የሰርጉ ጊዜ ግን ያ ሁሉ ሰው ሳቀ። ያ ሁሉ ሰው ግማሹ ያለቅሳል፣ ግማሹ ተደሰተ። ማለት አስበው ለሰውም ደስታ መሆን ቻለን ማለት ነው። በቃ ቀለል ያለ ነገር አድርገን ነው ግን በጣም በተደሰተ ቤተሰብም ተደሰተ። በሁለታችንም ነገር መች ነው አብራችሁ የምትሆኑት ነበር ከዛ በኋላ እንጂ በጣም ሁሉንም ሰው አስደሰተ። ኢትዮጵያ ሕዝብንም አስደሰተ በጣም ማለት ከእንደዚህ አይነት ጉዳዩ የኢትዮጵያ ሕዝብ ጭምር ስለነበር አጠቃላይ ጉዳዩ የሚገርም ነው። የኛ ማህበረሰብ ደግሞ ሴት ልጅ ትንሽ አይደለም በዚህ ልክ ጥቃት ደርሶ ቀርና ትንሽ ነገር ካለ ኩርኩም ይበዛባል። ያንን አልፈህ እንደገና ቀና ብለህ መሄድ በራሱ ስንት ነገር እንደሚያስተካክል አስበውና የሁሉንም ሰዎች መንገድ የሚከፈተ ሁሉንም ሰው ያስደሰተ ነው። እኔ ደስ ይለኛል። ደስ ብሎኛል በጣም ትልቅ ደስታ ሚሞሪ ያለሽ ዝግጅት ነው። ሳይኒንግ ቦርዳችን ላይ ጻፈ ሰው ብዛት ስሜታቸው እና የማናውቀው ደግሞ ሰርጉ ላይ የመጣው ሰው ከተጠራ ሰው በላይ የማናውቀው ሰው ነበረ። በጣም ብዙ ሰው በጣም ሴፍ ነበረ። በጣም ብዙ ነበረ ችግር እንዳይፈጠር ተብሎ ግን የማላውቀው ህዝብ በጣም የእንትንም አይደለም ደግሞ ስሜታቸው ይሄ የመብላት ምናምን ድንኳን ሰበር አይደለም። የእውነት ነው የምነግርህ። የደስታ ነው እንትን ነው። ትዝ ይለኛል ፖሊስ ክበብ ነበር የሆነው። ፖሊስ ክበብ ነው። አዳራሹ የተወሰነ ሰው ነው የሚችለው። አዳራሹ የተወሰነ ሰው ግን በሙሉ ልክ እንደ ስቴዲየም ሞልቷል። ግቢው በሙሉ በጣም በቃ ተቆርጦ በጣም ብዙ ሰው ነው። ለዛው ሳይሰማ አልተነገረም። እንደውም እዚህ ሀገር ካሉ ጓደኞቼ ጋር ተቀያየምኩ። ዝም ብዬ ነው የመጣሁት ሳልናገር ሰርክም ሳል እኔ እዛ ላይ ሆኜ ደርሷቸዋል። በፌስቡክ ምናምን ብዙ ሰው እዚህ ተስዋፈረኝ። እዛ ግን ብዙ ሰው ተደሰተ። በስዊዘርላንድ ዙሪክ ሲቆዩ ኢትዮጵያውያንና ኤርትራውያን ጎራ ሳይሉ የማያልፉት ድንቅ ምግብ ቤት ልዩ ሬስቶራንት አንጀት የሚያረሱ ምግቦቻቸው በብዛትም በጥራትም ሞቅ ካለ አቀባበላቸው ጋር ተደምሮ ልብን በደስታ ይሞላል። በዙሪክ እውነተኛውን የሀገር ቤት ጣዕም ከፈለጉ ቢርመንስዶርፈር ስትራስ 191 የሚገኘውን ልዩ ሬስቶራንትን ይጎብኙ። ለፒክአፕ ወይም ለተለያዩ የኬተሪንግ ዝግጅቶች ይደውሉልን። ጠቅለል አድርገን ስናየው በወቅቱ የነበረውን ምስክርነት እየሰጣችሁ ነው የምታመሰግኗቸው የተለያዩ አካላት እያመሰገናችሁ ነው። ኦቨርኦል እንዴት ነበር ግን ያለፈው የሚለውን ተጨማሪም የተረሱ የምታመሰግኗቸውም ሰዎች ካሉ እሺ ካሉ ያው ካቲትን እንዳልኩ ሙሉ ስታፉ የእነሱ ትሪትመንትም ነው እኔን የሚያጎበዘኝና
አይሽ የተሻለ አሁን የተሻለ ቦታ ላይ እንደሚሆኑ ተስፋ አደርጋለሁ። እሱንም ይዤ ደግሞ ወደዚህ ስመጣ ሆቴል ነበርኩ መጀመሪያና እዚህ ያለ አበሻ ኢትዮጵያ ኮሚኒቲ ከመጀመሪያው ጀምሮ አቀባበላቸው በጣም ደስ ይል ነበር። የመጀመሪያ እንደሰሙ ኤምባሲ ነበር የመጡት ሰፈፈና የዛ ሰዓት አምባሳደር ወይዘሮ ታደለች እሳቸው ነበሩና ትኩስ እንጀራ ይዘውልኝ ይመጡ ነበር። እኔ ሰው ይወደኛል አልሐምዱሊላህ። ራሳቸው ነበር ያጎረሱኝና ሆቴል ደግሞ ሙሉ እዚህ ሀገር ያሉ እህቶች ከቸርች እሑድ በቃ በር ነው ተሰብስበው ነው የሚመጡት ከነጠላቸው። አብረን እንስቃለን፣ እንጫወታለን። ያ ኢትዮጵያ የነበረውን ሳቅና ደስታ እንዳረሳው ነው ያረጉኝና በጣም ብዙ ሰው አፍርቼበታለሁ። ጋሽ ሰለሞን ምኒልክ እዚህ ሀገር ግንባር ቀደም ሬስቶራንት ሲባል ሰምቻለሁ። ጋቶም ጋሽ ሰለሞን ይባላል። በጣም ትልቅ አባት፣ በጣም ነው የምወዳቸው። ሁሉም ሰው ጋሽ ነው የሚለው እኔ ማንቷት ብሉኝ ይላል። ግን እሱ ራሱ እንዴት እንደተቀበለኝ ሄድኩኝና በር ላይ ባባ ይዞ አረሳው። የመጀመሪያ ትሪት ያደረጉኝ ሰዎች ሜሪ ሮዝም ነጭ ናት፣ የሌላ ሀገር ተወላጅ ነች፣ ግን ኢትዮጵያ ነው የተወለደችው። ነጭ ናት። እሷም ሁሌ ማታ እኔ ጋር ነበር የምታመሸው። ብዙ ወዳጆች አፍርቼበታለሁ። ስቲል ማገኛቸውም ሰዎች አሉ። በጣም ነው የማመሰግነው። የሁል ጊዜ ባለውለታዎቼ ናቸው። አሁንም ያው መጥቼ ደግሞ እዚህ ከቀረው በኋላ ጓደኞቼ ጀማዓም አለን እዚህ። አሁን ሰርክላላችሁ? አዎ ጀማዓም አለን፣ ሙስሊም ጀማዓ አለን። ትንሽ ውዱድ በየወሩ የምንገናኝ ልጆች አለ። የቢላሉል ሀበሻ አምባሳደር ነች። እንደገና ምንድነው ቢላሉል ሀበሻ ሀገር ቤት ነው። ምንድነው የሚሰራው? ግብረሰናይ ድርጅት ነው። እንትን ነው የሞቱ ሰዎችን ይቀብራል። የእናትና አባት የሞቱባቸውን ሰዎች አስተባብሮ ያስተምራል። ብዙ ሴቶችን ይረዳል። ብዙ ነገር አስተዋጽኦ ያደረገ ነው። አሁን በደንብ ፐብሊክሲቲ ላይ የተሰራበት ነው። በአሁኑ ሰዓት መጥተው ነበር ዋናው መስራቹ እዚህ ሀገር ለአምባሳደር ብራንድ አምባሳደር በፈረንሳይ የበጎ አድራጎት የክብር አምባሳደር ማለት መሐመድ ጀማል አጎናፈር ይባላሉ። ባለፈው መጥተው ነበር ከኡስታዝ አቡበከር ጋር። በጣም ጸሎት ያደርጉልናል። እኛ በጣም ዱዓ ያደርጉልናል። መጥተው ነበርና አዩኝ፣ ተዋወቅን፣ ትንሽ ጊዜ ያሳለፍን። የሚገርምህ በጣም ትልቅ ሰው ናቸው፣ ትሁት ናቸው። ማሻአላ አንቺ በዱዓ እንግዲህ እንዴት ምን ያህል እንዳመኑብኝ ያስብና ቢላሉል ሀበሻ 25 ዓመት ሙሉ ከሰው እንትን ሳይል ራሳቸው እንትን ያሉት ያደራጁት ማህበር ነው። አሁንም በቅርብ ፈንድራይዚንግ አለ ጃንዋሪ እና ፌብሩዋሪ ላይ እና እነሱ ላይ የበጎ አድራጎት አምባሳደር ሰርቲፊኬት ሰጥተውኛል። አልሐምዱሊላህ ጥሩ። የሰው ልጆች ጥቃት ይቁም። ግን ሁሉ ጊዜ ወደ መንግስት ብቻ ነው እንዲህ ቢሆን መፍትሄ ፈላጊዎች ነን። ግን ሁሉም ሰው ደግሞ መጀመሪያ ሴት ልጅ ራሷን መጠበቅ አለባት ብዬ አስባለሁ። አንድ ነገርን ለመከላከል መሄድ ያለብህን ሁሉ ነገር መጀመሪያ መሞከር አለብህ። እኔ አደጋ የደረሰልብኝ ጊዜ ሆስፒታል መጣው ሁሉም ለኔ ነበር ድምጽ ሲሉ የነበረው እና ለራሳቸው ጮሁ ነበር ስላቸው ነበር። እኔ ጋር ተጀመረ ነገ ይቀጥላል። ገባ ሁሉም ሰው ቤት መግባቱ አይቀርምና ሁሉም ሰው ራሱን ቢጠብቅ ከድንገት እንደዚህ አይነት ነገሮች ላይ ቢርቅ አደጋ ዝም ብሎ አይመጣም። አንድ የሆነ ሰው ጥቃት ሊያደርስብህ ሲፈልግ ዛሬ አይደለም አስቦ ደካማ ጎኖችህን አይቶ ነው ጥቃት የሚያደርሰውና አንዳንድ ነገሮች የሚመጡትን ነገሮች ቀድሞ መከላከል ብቻ ጥሩ። ሲቀጥል በመንግስትም ዙሪያ ደግሞ ሴት ልጅ ከሌለች ሀገር የለም። ህፃናት ከሌሉ ደግሞ የነገ ሀገር ተከርካቢ የለም። በዚህ ጉዳይ ላይ ጠንከር ያለ እርምጃ ቢወሰድና የማያዳግም እርምጃ ቢወሰድ እኔ ደስ ይለኛል። ለኛ ለተጎዳ ነው እኛን ማየት ብቻ በቂ ነው። የሚቀየር ነገር ባይኖርም ለተተኪ ግን ወጣት ሀገሩ ላይ እንዳይሸበር፣ ሀገሩ ላይ እንዳይፈራ፣ ሀገሩ ላይ እንዳይሰጋ የህግ ከለላ ጠበቅ ቢል እመክራለሁ። ደስ ይለኛል። እንደዚህ ቤት እንደናንተ ፋሚሊ ማትደራደሩባችሁ መርሆቻችሁ፣ ላይፍ ፕሪንሲፕሎቻችሁ የምትመሩባችሁ የህይወት ፕሪንሲፕሎች አሉ አይደለ? ምንድን ናቸው? እንደዚህ ብለን እኛ እኔ አሁን የኔ አንደኛ መርሄ እሷ መኖር እንድትፈልግና እንድትኖር ነው። በቃ ምንም ይሄ መቼም አልቀየረውም። በቃ ስላለች ደስተኛ ነኝ። ከዛ በኋላ ለጎደለኝ ነገር ማመዛዝነው ከዛ በታች ነው።
ካለች ከዛ በታች ያለው ነገር በሙሉ ከዛ በታች ነው። ችግር የለውም። በቃ ሌላ ነገር በቃ መኖር እንድትችል መኖር እንድትፈልግ ሁሉ ጊዜ ያ ደግሞ ስለማን ስለምን እንደሆነ ፊል አደርጋለሁ። ሁሌ ትርፋማ ነኝ በዛ። ተማሪ ካሚላ አልሐምዱሊላህ እኔ በእምነታችን ጸንተን መኖራችን ሁሌም ያስደስተኛል። አልሐምዱሊላህ ነገም ፈተና ሊመጣ ይችላል። ነገንም ደግሞ እንድናሳልፈው አቅም እንዲሰጠን ዱዓ አደርጋለሁ። ቤተሰቤን፣ ልጆቼን፣ ቤተሰቦቼንም ሙሉ ፋሚሊንም ፈጣሪ ድብቅ ስተራኮ እንዲያቆይልኝ ያ ነው ዱዓዬ። በጣም አሪፍ። በእርግጥ እስካሁን ያወራሽው ብዙዎችም የሚያነቃቃ ተስፋ የሚሰጥ በብዙ ችግር ውስጥ ፈተና ውስጥ አለም ብለው ለሚያስቡ ሰዎች አንቺ ያለፍሽበት መንገድ ከዚህ በላይ ምንም ምሳሌ መጥቀስ መሄድ አያስፈልገንም። ግን እንደ ተጨማሪ አንቺ እንደው ከኔ ህይወት እንደ ተጨማሪ ይችን ቢወስዷት የምትያት እንደ ሁለት ነገር ካለ እንዳልኩ በመኖር ባይደራደሩ ፈጣሪያቸውን አጥብቀው ከዛ ውጭ ምንም የለኝም። በጣም ጥሩ። ፍቅራችሁን ብትገላለጹ እንደው ደስ ይለኛል። በምን አይነት መልኩ እንገላለጽ? ለምገልጽልሽ እኔ ቆየ ከገለጽኩልሽ ደግሞ አሁን ደግሞ ከዛ የበለጠ ነው ማፈቅርሽ። በጣም ከባድ የሆነ ፍቅር ነው የምገልጽልሽ። ከባድ የሆነ ፍቅር እንዴት ነው? ወይ በጣም ነው ማከብራት። በጣም ለምን የተከበረች ስለሆነች በጣም ነው ማፈቅራት። ፍቅር ስለሆነች ደግ ነች። እኔ የመሳሰሉ ልጆችን ሰጣኛለች። ብዙ ደስ የሚል ፍቅር ነው ያለኝ። ብቻ ደስ የሚል ማያረጅ ማያልቅና ደግሞ ድሮም ለምኜዋለሁ። እናቴንም ጠይቂያታለሁ ሁሌ እንደወዷት ዱዓ አድርጊልኝ ብያት ሁሌ ስወዳት እኖራለሁ። አይገርም? ሁሌ እንደወዳት ጸሎት አድርጉልኛል። አዎ አሜዚንግ እንትን ነው ካሚላ። የሚገለጽ አይደለም የሚኖር ነው። በቃ የምትኖረው ነው እኮ። አንዳንዴ በቃላት ይቀራል ይባል የሚኖር ነው። እውነት በቃ ልጆቻችንን ማየት አይደለም። ሴት ልጅ ስትወድ ልትኖርልህ ስትፈልግ ልጅ ትሰጣለች አይደለም። እሱ ደግሞ እንግዲህ ልጅ እንድናገኝ መፍትሄ የሆነው እሱ ማለት። ስለዚህ ገበናዬ ነው፣ ቤቴ ነው፣ ጓደኛዬ ነው፣ ወዳጄ ነው፣ አክባሪ ነው። አላህ የሚመኘውን ነገር ሁሉ ይሙላል። በቃ ረጅም እድሜ። በጣም ደስ ይላል። ጥሩ። እዚህ ሀገር ቤት እንዴት ነው ኖሯል? ላይፍ ይሄ ጎረቤት እንዴት ነው ኑሮ ሲስተሙ? ይሄ ከላይፍ ስታይል እና ቤት ከሀገር ቤት አንጻር በቃ ስትገናኝ ቦንጆር ትባባላለህ። ከዛ የሆነ ነገር ካልመጣ አትገናኝም። በምንም መልኩ አትገናኝም። አንድ ጊዜ እኛው ሴትየው ሞቱ። እዚህ እናንተ ያላችሁ ጎረቤታችን። በቃ እኔ የገጠመኝ እሳቸው ቤት ገብተን እንደ አበሻ ገብተን አለቀስን። ምን ሆኖ ነው ያውቋቸው እንዳሏችሁ ምንድን ነው ነገሩ ብለው ሰዎቹ እኔ አሳዘኑ። ሴትዮዋ በጣም ጥሩ ሰላምተኛ ናት። ቀወጥከው ገብተህ? አዎ ከዛ በኋላ እንደምን ራስህን እያቀብክ ነው የምትኖረው። የት ያውቃቸዋል አሉ። ሰላምታ ሲሉ ቦንጆር ሲል ከዛ ውጭ አታሳልፍም። በቃ እንደነሱ እና የየራሱን ቤት ከልሎ ነው የሚኖረው ሰው። የየራሱ ላይፍ ነው ያለው። አበሻ ነው አብረህ የምትኖረው፣ አብረህ የምትበላው፣ አብረህ ሁሉ ነገር ያለው። አብሮነት እንዴት ይናፍቃል። አበሻ ሲሆን ብርቅ ነው ስትገናኘውን። ጀማም ሲሆን ኮሚኒቲም ሲሆን አንዳንድ ኤምባሲም ትገናኛለህ። በጣም ደስ ይላል ከሰው ጋር መገናኘት። ጥሩ። በቅርቡ ኢትዮጵያ እንዴት ነው ትመጣላችሁ? ኢንሻአላህ እውነት ነው እመጣለሁ። እናንተ እዚህ ቤታችሁ እንደተቀበላችሁን በቅርቡ ኢትዮጵያ ስትመጡ ደግሞ እኛ ቦሌ መድኃኔዓለም ፊት ለፊት አንድ የሚገርም ሪል ስቴት አለ እኛ እየገባንበት ያለ ነው እና ዴማሆፕ ሪል ስቴት የሚባል እና ብዙዎች ቤት እንዲገዙ ጥሪ እንትን እንላለን እና እዛ ስትመጡ እንግዲህ እናስጎበኛችኋለን። ኢትዮጵያ ደግሞ እንግዲህ ወደፊት ኢንቨስት ካደረጋችሁ ደግሞ እኛ እዛ በጣም አሪፍ ሰው በጣም ቴንኪዩ ሶ ማች። ማራኪ ዲያስፖራ ፕሮግራማችን ከጀመርን ትንሽ ሰንበትበት ብለናል። አንድ ፓርትነር አለን ቱር ኤንድ ትራቨል፣ ቬጂታን ኢትዮጵያ ቱር ኤንድ ትራቨል ይባላል። ከነሱ ጋር ያው እየዞርን ለምን ኢትዮጵያ ብቻ ከሀገር ውጭም ደግሞ እንደዚህ አይነት
ድንቅ ያልተነገረ ታሪክ ያለፉበትን መንገድ የሚዋሉ አሉ ብለን እየዞርን እየሰራን ነውና ዛሬ ደግሞ ያገኘነው ነገር በጣም የሚገርም በህይወቴ በጣም በጋዜጠኝነት ቆይታዬ ካደረኳቸው ምርጥ ቃለ መጠይቆች አንዱ ነውና በጣም የምር በጣም ደስ ያለኝ እግዚአብሔር ያክብርልን። እንግዲህ በተለየ ስራ በተለየ መንገድ ደግሞ ድጋሚ እንገናኛለን፣ ቤተሰብ እንሆናለን። እኛም እዚህ ፓሪስ ስንመጣ እንግዲህ ያው እንጠይቃለን፣ እናንተም ኢትዮጵያ ስትመጡ ኢንሻአላህ ጠይቁን። እግዚአብሔር ያክብርልን። እናመሰግናለን። በጣም ነው የማመሰግነው። Thank you so much. Thank you so much. Thank you. ረጁ ብራዘር ረጁ ካሙዬ thank you so much. በጣም እግዚአብሔር ያክብር። Thank you so much. በጣም ደስ ብሎኛል። በዚህ ልክም ደግሞ ይሁን ጊዜ አልፎ በዚህ ልክም ሰው ልብ ውስጥ መቆየት በራሱ ደስ ይላል። አሁን አንተ ጋር ራሱ ያየሁት ሪአክሽን እኔን እንደገና ነው እንትን የሚለኝና በጣም ነው የማመሰግነው። ያው ቤተሰቦቼን ልጆቼን አመሰግናለሁ። ኢትዮጵያ ሕዝብንም አመሰግናለሁ። ሼህ መሐመድ ሁሴን አላሙዲን ግን የሁሉ ጊዜ አክብሮቴና ምስጋናዬን መግለጽ። በጣም ጥሩ የማራኪ ወግ ቤተሰቦች፣ ያው እንግዲህ ቆንጆ ጊዜ ለሰጠናችሁ በጣም ጥሩ። ዩቲዩብሽ ምንድን ነው አንቺ? ካሚላት መህዲ። ካሚላት መህዲ እየሰራሽበት ነው? 1 አመት ያህል እንዳልኩ እንትን በኋላ አቆም። አሁንስ ምን እያሰብሽ ነው? እስቲ ሰብስክራይብ አስደርጉትና እንሰራበታለን። ቀጥታ እንደዚህ ቁጭ ብለን ወግ እንጀምራለን። በጣም ቆንጆ ወግ አዋቂዎች ናችሁ ሁለታችሁ። ካሚላትን እናስቀምጥላችኋለን ሊንኩን፣ ሰብስክራይብ አድርጓ። ቆንጆ ሀሳቦችን ለብዙዎች ብርታት የሚሆኑ ቁም ነገሮችን ያው ይዘው መምጣት የሚችሉ ወጉንም ሀሳቡንም የሚያውቁበት ናቸውና ሰብስክራይብ እንድታደርጉ እንጋብዛለን። እናመሰግናለን። ማራኪ ወግን ሰብስክራይብ አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄንን የመሰለ ወግ እንዳይቀርባችሁ የደወል ምልክቷን ዶሪ ተጫኗት ተብላችኋል። ሰብስክራይብ አድርጉ፣ ፍቅራችሁን ግለጹ። በጣም እናመሰግናለን። ቴንክ ዩ ሶ ማች። ማራኪ ወግ yes ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው። በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማሆፕ ሪል ስቴት ቅንጦት ይገባዎታል። በፈረንሳይ ፓሪስ እንገኛለን። ከጀርባችን ፓርክ ዴ ፕሪንስ የፒኤስጂ ዋና ስቴዲየም ነው። እናንተም እንደዚህ አይነት ድንቅ ቦታዎች ለመጎብኘት ዓለምን ለመዞር ከቬጂታን ኢትዮጵያ ቱር ኤንድ ትራቨል ጋር ምርጫችሁ ስታደርጉ እንደዚህ ያልታዩ ድንቅ ቦታዎች ትሄዳላችሁ፣ ዓለምን ትጎበኛላችሁ፣ ያልታዩ ድንቅ ቦታዎችን ታያላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል አሁኑኑ በዚህ ቁጥር ደውላቸው ጆይን አድርጉ። በአውሮፓ ድንቅ ጊዜ እንሰጧቸዋል። ያስ በስዊዘርላንድ ዙሪክ ሲቆዩ ኢትዮጵያውያንና ኤርትራውያን ጎራ ሳይሉ የማያልፉት ድንቅ ምግብ ቤት ልዩ ሬስቶራንት አንጀት የሚያረሱ ምግቦቻቸው በብዛትም በጥራትም ሞቅ ካለ አቀባበላቸው ጋር ተደምሮ ልብን በደስታ ይሞላል። በዙሪክ እውነተኛውን የሀገር ቤት ጣዕም ከፈለጉ ቢርመንስዶርፈር ስትራስ 191 የሚገኘውን ልዩ ሬስቶራንትን ይጎብኙ። ለፒክአፕ ወይም ለተለያዩ ኬተሪንግ ዝግጅቶች ይደውሉልን።